ደስ ይበለን እንጂ ደግሞ ያ ደስታችን ደግሞ ይታይ ይውጣ። ፌክ አይደለም። እኔ አሁን ወጥቼ እዛ ጋር ጆይስ አደርግ እዛ ጋር ስዘምር ስንቀሳቀስ ምን ስል የምርን በጌታ ደስ እያለኝ ለታይታ ወይ ትኩረት ፈልጌ ወይ የሆነ ነገር ምንድነው ትኩረት የምፈልገው? እኔ በጣም ነው የሚያስቀኝ ራሱ ትኩረት ፈላጊ አትርሱኝ ምናምን ሲሉ ምንድነው ትኩረት? የማንን ትኩረት ነው የምፈልገው? ትኩረት የሚፈልግ ሰው ቁጥርጥር እንደኔ ቁጥርጥር ጸጉሯን ተሰርታ እንደ 10ኛ ክፍል ተማሪ እንደ 6ኛ ክፍል ተማሪ ትወጣለች። እንቅስቃሴን በጣም ሰው ያንቋሻል አይደል? እኔ ግን በጣም በተቃራኒ ነው የማየው። እጅግ በጣም አስፈላጊ እንደሆነ ነገር ነው የሚታየኝ። በጣም ቸርች ሚስ ያደረገችው በጣም ድጋሚ ሊታሰብ የሚገባ ነገር እንደሆነ ነው የማየው። ምክንያቱም ብዙ ወጣቶች የአገልጋይ ልጆችን ጨምሮ ወደ ዓለም እየሄዱ ነው። ምንድነው ላችን የተሸወር ነው እንደ ህፃን ነው ጭፈሯም ምኗም አለባበሷም ግራ ገብቶ ማለት ነው። ከዛ ስቀጥል ሌላ ላይክ ሪፖስት ላረግ ብዬ ስቀጥል ሌላ ቪዲዮ አለ በፈረንጅ መቶ አልኩ በዚህ ምናምን ብዬ በቃ ጋዝበት አልፋል። ሰዎች ሚስ አንደርስታንድ ሊያደርጉ ይችላሉ። እግዚአብሔር ግን ልባችንን ያውቃል። እግዚአብሔር ግን ልባችንን ያያል። ለምን እንደዛ እንደምንሆን ምን እንደፈለግን ስለሚያውቅ በመዝሙር የምንሆነው ነገር በራሱ በእግዚአብሔር ነው የሚመዘን። እኔ የሚሰማኝ በጣም ዲፕ ነው። አሁን አውርቼም አልጨርሰውም። ወደፊት መጽሐፍ ጽፍ ይሆናል ምናልባት የማየውን ክፍተት ውስጤ እንዳረርኩ ነው የኖርኩት ብዙ አመት በጣም ነው ኢሞሽናል የሚያደርገኝ። በጣም ነው ማዝነው። በተለይ ለወጣቶች በጣም አዝናለሁ። በጣም የሚያስደስት ማለት ነው ወገኖችና ህይወትሽን በቅርበት አይቶ በጣም በቃ መሆን ያለበት ብርሃናችሁ በሰው ሁሉ ፊት ይብራ ነው። መልካሙን ስራችሁን አይተው የሰማይ አባታችሁን ያከብሩ ዘንድ ብርሃናችሁ በሰው ሁሉ ፊት ይብራ እና በህይወታችን ሰዎች መማረክ አለባቸው። ክርስቶስን የሚገልጥ ህይወት ማለት ነው እና የሚያፈራ ህይወት ሙት ያልሆነ እምነት ማለት ነው። ያው የሆነ እምነት በህይወታችን መታየት አለበት እና ደስ ይላል። ምክንያቱም ሰዎች እንደዚህ አይተው ህይወታቸው ይቀየራል። ወደ ጌታ የሚመጡት በዛ ነው። ቃሉንም በመስማት የሰውንም ህይወት በማየት የእምነትን ህያውነት በማየት ይመጣሉና በጣም ደስ የሚል ምስክርነት ነው። መቶ ሰው አለ። 100 ሰው ታፕታፕ ያደርግ ወገኖች እንዴ 100 ሰው ከዚህ በላይ መሆን አልነበረበት። በጣም ታፕታፕ ታረጉት። የትና የት ለእያንዳንዱ ሰው ይዳረሳል ይሄዳል። ታፕታፕ አርጉ እና እንጀምራለን። አሁን ሰዓቱ እንዳይል ዛሬ ስለ ክርስቶስ አካል ስለሆነችው ቤተክርስቲያን ነው የምንነጋገረው እና ስለ ምእመናን በውስጧ ስላሉ ምእመናን ባሻገር ደግሞ በክርስቶስ አካል የታቀፉት እና ያልታቀፉት እነማን ናቸው? እነሱን እንወያያለን። እዛ ደግሞ ሶፊ ደግሞ በራሷ ዙሪያ አንዳንድ ጥያቄዎች በእሷ እንጀምር። መጀመሪያ እንደው ከእሷ እንጀምር። እንዲያውም በእሷ ለምን እንትን አንል በእሷ ዙሪያ አውርተን እንትን ብንል ጥሩ ነው። ታችን ናት ማለት በሶፊ መዝሙር የትኞቹን ትወዳላችሁ እንላችሁ ሁሉንም ትላላችሁ። ከራሳችሁ ህይወት ጋር የምታዛምዱት መዝሙር ይኖራልና መዝሙሮቿ የማይጠገቡ ናቸው ከላይ የሆኑ። ሰሞኑን ደግሞ መዝሙር The Holy Gaspar የሚል መዝሙር ዘምራልናለች። በጣም ደስተኛ ሆና እየፈነጠዘች ሚልኮል ምንም ትበል ብላ ተነስታለች። ወጣች ሰውዬ አለው ሚልኮል የፈለገውን ትበል ትታዘብላ። ሰዎች ግን ለሶፊ ጥያቄ ያላት አንዳንድ ሰዎች ሶፊ አንቺ ነሽ ወይስ በኤአይ ተሰርቶ ነው ቪዲዮ የተለቀቀው ይላሉ። እንግዲህ እሷን ምትመለሰው እንደዛ ይላል ኮሜንት
ሶፊ ፌስቡክ ላይ የተለቀቀ አይተናና ኤአይ ሰርተው ነው ወይስ አንቺ ነሽ? አረ ኤአይ ነው። እኔ እንደዚህ አይነት ነገር አደርጋለሁ ስታስቡ። አይ ላይክ ዳት። ኤአይ ነው ይሄ ሁሉ ነገር የሰራው። እንደሱ ብሎ መገላገል እያለ ምን አደረቀኝ ራሴን ኤክስፒሪየንስ ነበር። ኤአይ ነው ብለሽ ማለፍ ነው። ያ ያው እንግዲህ እኛ ሀገር የተለመደው የአምልኮ አይነት ስታይል አለ። አክሴፕተብል ተብሎ የሚታሰበው ያው ካልም ሆናችሁ ሪዘርቭድ ሆነሽ ያው በቃ ስርዓት ያለው የሚባል ስታይል አለ። ግን እሱ ብቻ አይደለም የአምልኮ መንገድ መጽሐፍ ቅዱስ የሚያስተምረን። እሱን ብቻ አይደለም፣ በሱ መንገድ ብቻ አይደለም እግዚአብሔር ይመለካል ብሎ የሚያስተምረው። እሱም አንድ የአምልኮ መንገድ ነው፣ ትክክለኛ የአምልኮ መንገድ ነው። ግን ደግሞ እሱ ብቻ ነው የሚል ግን የለም መጽሐፍ ቅዱስ ላይ። ሁለተኛ ሳሙኤል 6 ላይ ብናይ ዳዊት ለእግዚአብሔር ልብሱን አውልቆ እስከ መደነስ ድረስ፣ እንግዲህ ያው እንግሊዝኛው መጽሐፍ ቅዱስ ደነሰ ነው የሚለው። ቃሉን በአማርኛ እንዴት ብለን እንደምናየው ባለ አቅም ለእግዚአብሔር ክብር ነው ያደረገው። ትኩረት ፈልጎ አይደለም፣ ማንንም ለማስደመም አይደለም፣ ወይ የዳንስ ችሎታውን ለማሳየትም ለጭፈራም አይደለም። ከሱ በላይ እንግዲህ ንጉስ ነው ዳዊት በዛ ሰዓት። ለአንድ ንጉስ ልብስን አውልቆ መደነስ እንግዲህ የማይታሰብ ነገር ነው አይደል? በፍጹም በሰውኛ ስታስቡት በጣም ሊያሳፍርና ሊያዋርደው የሚችል ነገር ነው። ያን ግን ወስኖ ያደረገው ከሱ በላይ ሀይር የሆነ አምላክ እንዳለ፣ ከሱ በላይ ትልቅ እንዳለ፣ ከሱ ንግስና በላይ ሌላ ንጉስ፣ ሌላ አምላክ፣ ሌላ የከበረ አምላክ እንዳለ ስለተረዳ፣ ነፍሱ ስለተረዳች ያንን ንግስናውን መጣል የፈለገው ለዛ ነው። እና ንግስናውን የጣለው በሰው ፊት አይደለም፣ ክብሩን የጣለው በሰው ፊት አይደለም። ከሱ በላይ በሚልቀው በአምላካችን በእግዚአብሔር ፊት ነው ንግስናውን ጥሎ ራቁቱን በእግዚአብሔር ፊት የጨፈረው። በታቦቱ በቃል ኪዳኑ ታቦት ፊት እየጨፈረ እንደሄደ ነው የሚናገረው። እና ያንን ደግሞ አይታ ሜልኮል ሚስቱ ናት ናቀችው ነው የሚለው አይደለ? እና አንዳንዴ ሰው ከለመደው ወይም ይሄ ነው ብሎ የአምልኮ መንገድ ይሄ ነው ብሎ ካሰበው ውጪ ስታደርጉ አንዳንድ ሰዎች ካለመረዳት በንቀት ሊያዩዋችሁ ይችላሉ። ወይም ራሳችሁን መቆጣጠርም አትችሉ ያልተረጋጋችሁ አድርገው ሊያስቡት ይችላሉ። ወይ ትኩረት የፈለጋችሁም ሊመስላቸው ይችላል። ግን ሰዎች አልተረዱም ማለት ወይም በዛ መንገድ ተረዱ ማለት ግን እውነታው ያ ነው ማለት ግን አይደለም። ሰዎች ሚስ አንደርስታንድ ሊያደርጉ ይችላሉ። እግዚአብሔር ግን ልባችንን ያውቃል። እግዚአብሔር ግን ልባችንን ያያል። ለምን እንደዛ እንደምንሆን ምን እንደፈለግን ስለሚያውቅ በመዝሙር የምንሆነው ነገር በራሱ በእግዚአብሔር ነው የሚመዘነው፣ በራሱ በእግዚአብሔር ነው የሚታየው። እና ሜልኮል ላይ ነው እግዚአብሔር የተቆጣው እንጂ ዳዊት ላይ አይደለም። እንዴት ንጉስ ሆኖ ክብሩን አይጠብቅም? አዋረደኝ፣ አሰደበኝ አላለም እግዚአብሔር። እንደውም እግዚአብሔር ስለወደደው እንደዛ መሆኑን ነፃነቱን በእግዚአብሔር ፊት ራሱን ጥሎ ክብሩን ጥሎ ራሱን ማዋረዱን እግዚአብሔር ስለተመቸው ያ ነገር ስለወደደው ሜልኮል ላይ ነው እግዚአብሔር ያዘነው እንጂ ዳዊት ላይ አይደለም። አንዳንዴ እግዚአብሔርን እኛ በምናውቀው ስርዓት ልክ፣ እኛ በለመድነው ባህል ልክ፣ እኛ በለመድነው አስተሳሰብ ልክ እዛ ቦክስ ውስጥ እናስገባዋለን እግዚአብሔርን። ነገር ግን እግዚአብሔር እኛ እንደምናስበው አይደለም። እሱ ራሱ እንደሆነው ነው እግዚአብሔር እንደ ራሱ ነው። እንደኛ ባህል አይደለም፣ እንደኛ ስርዓት አይደለም፣ እንደኛ መረዳት ልክም አይደለም። እግዚአብሔር በራሱ ልክ ነው። ትልቅነቱም ስርዓቱም ሁሉ ነገሩ በራሱ
በራሱ ልክ ነው እና ሁሌ ከለመድነው ከዛ ከምናቀው ለየት ያለ ነገር ስናይ ቶሎ አስተያየት ከመስጠት ይልቅ ቶሎ ጀጅ ከማድረግ ይልቅ ቶሎ ያንን ሰው አዋርዶ አሸማቆ ለማስወጣት ከመሞከር ይልቅ ለምንድን ነው ይሄ ሰው ይሄንን የሚያደርገው ብሎ መጠየቅ፣ ያልገባን ነገር እንኳን ቢኖር ወይም እኛ የማናውቀው አዲስ ነገር እንኳን ሲደረግ ብናይ ቶሎ አስተያየት ለመስጠት ከመቸኮል ይልቅ ለመረዳት መሞከር። ተሳስቶ እኮ ሊሆን ይችላል፣ አንድ ሰው ሊሳሳትም ይችላል። ግን መሳሳቱን ግን በየትኛው ሚዛን መዝነ ነው ስህተት ያልነው? በእኛ እውቀት ልክ እኛ በደረስንበት መረዳት ልክ ነው ወይስ በእግዚአብሔር ቃል ልክ ነው ስህተቱ? የእግዚአብሔር ቃል ስህተት ነው ያላለውን ነገር ስህተት ነው እያለን አንድን ሰው ሼም ብናደርግ፣ ብናሸማቅቅ፣ ብናዋርድ የሜልኮል ዕጣ ነው የሚገጥምን። ምክንያቱም ዳዊት ስላጠፋ ሳይሆን ሜልኮል ስላልተረዳችና መሆን የተገባው ነገር ለእግዚአብሔር ያክብር እንደተገባው ስላልተረዳች ነው የናቀችው። እሷ ደግሞ በእግዚአብሔር ፊት ተናቀች። እሱ ግን በእግዚአብሔር ፊት ከበረ፣ አልተናቀም። እንደ ልብ የሚሆንልኝ የእሴይን ልጅ ዳዊትን አገኘሁት ነው ያለው እግዚአብሔር። አያችሁ፣ በሰው ፊት አንዳንዴ በሰው ፊት የቀለለ የመሰለን ሰው በእግዚአብሔር ፊት ግን እንደ ልቤ ሊሆን ይችላል። እና እርግጠኛ ነን ወይ እኛ የመሰለን ነገር በእግዚአብሔር ፊት እንደዛ እየታየ እንደሆነ እርግጠኞች መሆን አለብን። ከመናገራችን በፊት አስተያየት እንደ ክርስቲያን አስተያየት ከመስጠታችን በፊት we have to be sure ያ የምንሰጠው አስተያየት ከእግዚአብሔር ነው ወይ ወይስ ከስጋችን፣ ከባህላችን፣ ከልምዳችን ነው ወይ የምንናገረው? እና በእኛ ልምድ ብቻ የሚመለክ እግዚአብሔር የለም። እግዚአብሔር የዓለም ሁሉ ያሉት ልዩ ልዩ ቋንቋዎች፣ ባህላት፣ የተለያዩ ዜጎች በከለር፣ በቋንቋ፣ የተለያዩ ዓለም ላይ ያሉ ህዝቦች አምላክ ነው እንጂ የኢትዮጵያውያን አምላክ ብቻ አይደለም። እግዚአብሔር የኢትዮጵያ ፕሮቴስታንቶች አምላክ ብቻ አይደለም። እግዚአብሔር የኢትዮጵያ ኦርቶዶክሳውያን ብቻ አምላክ አይደለም። ኦርቶዶክሳውያን እነሱ በለመዱት በዛች በሽብሻቦ፣ በጽናጽል፣ በከበሮ፣ በበገና ብቻ ሲሆን እግዚአብሔር በዛ የሚደሰት የሚመስላቸው ይኖራሉ። የሚያውቁ አሉ ብዙ። በእርግጥ ግን እንደዛ ደግሞ የሚመስላቸው አሉ። በዛች በለመዷት ነገር ብቻ እግዚአብሔር የሚደሰት አድርጎ ማሰብ እሱ ትክክል አይደለም። ፕሮቴስታንቱም ደግሞ እኛ በለመድነው ነው፣ እኛ ቸርች ባየነው ነው፣ እኛ ቸርች እያየን ባደገ ነው፣ በዛ ስርዓት ልክ በዛ እውቀት ልክ ነው እግዚአብሔር የሚመለከው ብሎ ደምድሞ የሌላውን ማንቋሸሽ፣ መናቅ። ለምሳሌ በፕሮቴስታንት ቤተክርስቲያን ውስጥ በኪቦርድ ይመለካል፣ በድራም፣ በምን በዘመናዊ መሳሪያዎች ይዘመራል። which is right፣ ትክክለኛ ነገር ነው። ግን በኦርቶዶክሳውያን ዘማሪዎች ዘንድ ደግሞ ስለ ክርስቶስ በበገና፣ በመሰንቆ፣ በክራር ይዘመራል። ስለዚህ የእነሱን ኋላ ቀር እንደሆነ አድርጎ ማሰብ፣ የእነሱ የሆነ ሃይማኖታዊ ስርዓት ነው ብሎ ማንቋሸሽ፣ እግዚአብሔር የሌለበት ነገር አድርጎ አይነት ማውራት just because በቃ ባህላዊ ስለሆነ ብቻ ማለት ነው። እሱ ትክክል አይደለም። በዚህኛውም ሳይድ ደግሞ ኦርቶዶክሳውያኑ በዘመናዊ የሚያመልኩትን ደግሞ እዚህ ጋር የተለያዩ ዘመን ያመጣሽ መሳሪያዎች ደግሞ ስለተጠቀመች ቸርች ደግሞ ፕሮቴስታንት ቤተክርስቲያን ዓለማዊ አድርጎ ማሰብ፣ ይሄ በቃ የራሳችንን ውስን ልምድ ያማከለ አስተያየት ነው። ልክ እንደዛ እንቅስቃሴውንም ጭምር በጣም ወደው። በነገራችን ላይ አሁን የኦርቶዶክስ የአዘማመር ስታይል ይሄ በሽብሸባ ነጠላ ተለብሶ በከበሮ በምናምን ይሄ ወረብ በጣም ወዳለሁ፣ ቅዳሴ በጣም ወዳለሁ፣ በጣም ያንን ስታይል ወደዋለሁ በጣም። ግንስ እግዚአብሔር በሱ ብቻ ነው እንደሚመለከው አይደለም። ሽብሸባ እስቲ አምጡ ጥቁሮች ጋር አሜሪካኑ እና እስቲ ሽብሸባ ሸብሽቡ እስቲ። ግራ ነው የሚገባቸው ሽብሸባ አይተው ስለማያውቁ።
ስለዚህ እነሱን እግዚአብሔር አይወዳቸውም ማለት ነው። እግዚአብሔር አይቀበላቸውም ወይም ደግሞ አምልኮ የላቸውም ማለት ነው። እነሱ አይደለም። እነሱም የራሳቸው መንገድ አለ። እግዚአብሔርን የሚያመልኩበት አላቸው የራሳቸው መንገድ። በራፕም የሚያመልኩ አሉ። በራፕ የሚዘምሩለት አሉ። ለምን? ከልጅነታቸው ጀምረው እነዚህ ሰዎች የራፕ ሙዚቃ ነው እየሰሙ ያደጉት። በምን ይዘምሩ? ሽብሸባ ያስተማራቸው ሰው የለም። ሽብሸባ ብትሏቸው አያውቁም። እና እግዚአብሔር እነዚህን ሰዎች ሽብሸባችንን ስለማያውቁ፣ የእኛን አማርኛ ቋንቋ ስለማያውቁ፣ የእኛን የሙዚቃ ስታይል ስለማያውቁ አይቀበላቸውም ማለት ነው። ከነ ባህላቸው ከነ ልምዳቸው እግዚአብሔር ዋጅቶ በክርስቶስ እነሱ በለመዱት የሙዚቃ ስታይል የሚያቀርቡትን አምልኮ ይቀበላል እግዚአብሔር። ከዚህ አንዱ የነሱ እንትን አይደለም፣ ይሄ ኤክስፕሬሲቭ ናቸው። ፊታቸው፣ እጃቸው፣ እግራቸው በጣም ነው የሚንቀሳቀሱ ሲዘምሩ። እንደዚህ ቆመው አንድ ቦታ ላይ የመዘመር ልምድ የላቸውም። ይንቀሳቀሳሉ ወይም ይደንሳሉ። ያ ደግሞ ዳዊት ያደረገው ነገር ማለት ነው በመጽሐፍ ቅዱስ ላይ። ስለዚህ መጽሐፍ ቅዱስ ይደግፋቸዋል። እነሱ የተሳሳቱ እንደሆኑ፣ እነሱ ስሜታውያን እንደሆኑ ወይም ደግሞ ያ ነገር መሆን እንደሌለበት ምንም አይነት የመጽሐፍ ቅዱስ ማስረጃ የለም። አንድን ሰው ልክ ነህ አይደለህም ስንለው በእግዚአብሔር ቃል ተነስተን ነው መሆን ያለበት እንጂ በስሜታችን ተነሳስተን መሆን የለበትም የሚል አስተያየት ነው ያለኝ እኔ እዚህ ጋር። እናንተ ደግሞ የምትሉት ነገር ካለ እስቲ ተናገሩ። በጣም አሪፍ ነው ሶፊ የተናገርሽው። ሳሪ የምትናገሪው አለ ርዕሱን አንቺ በቃ ቅድም እንዳልሽው ሶፊም ጋር እንደዛ ስለሆነ በዚህ እንቀጥል በአምልኮና በጣም አሪፍ ነው ዜዲ። አሪፍ ነው ቀጥይ። እዚህ ላይ አተኩረን እዚህ ላይ ብንጨርስ ጥሩ ነው። ሁለት ነገር ከምናረግ ኢትስ ጉድ። 80 ሰዎች ፕሊዝ ታፕታፕ እያደረጋችሁ እሺ። የሳራ የመጽሐፍ ቅዱሷ ሳራ ነሽ? እንዴት አይነት ጥያቄ! እሷ በመጽሐፍ ቅዱሷ ሳራ ከሞተች ስንት ጊዜ ሆነ? በዚህ ዘመን ያለው ሳራ ነኝ። እሺ ቀጥይ ዜድዬ። ጆክም አሉ ኮሜዲያኖችም አሉ እዚህ ውስጥ። እሺ አሁን ሶፊ ያለችው ላይ እኔ መስማማለሁ። ማለት መጽሐፍ ቅዱሳዊ ሀሳብ ነው የሰጠችው። ዳዊት ማንም ምንም እንዲለው ሳይሆን በቃ በእግዚአብሔር ታቦት ፊት ነው የደነሰው፣ ጨፈረው ማለት ነው። እና ዋናው ጌታችን እንዳለው በእውነትና በመንፈስ ይሁን እንጂ በእውነትና በመንፈስ እስከሆነ ድረስ እግዚአብሔርን ማምለክ በዝማሬ ማምለክ እንችላለን። እና አንዳንድ ሰው እየዘለለ ያመልካል። የተለያየ አይነት እንትን ያለው እና ሰው ነው ጀጅ የሚያደርገው። እግዚአብሔር ልብን ነው የሚያየው። አምልኮ ተቀባዩ እግዚአብሔር ነው፣ ሰው አይደለም። እና እግዚአብሔር አምልኮ ለሚቀበል ሰው ግን ራሱ በኃጢአት ይወድቃል። ሰው ላይ እንደዚህ ብሎ ዘመረ፣ እንደዚህ ብላ ዘመረች፣ እንዲህ አለች፣ እንዲህ አላለ እያለ ማለት ነው። ስለዚህ ልብን ነው እግዚአብሔር የሚያየውና አምልኮ ተቀባዩም እግዚአብሔር ነውና በእውነትና በመንፈስ ይሁን። ያ ነው መለኪያው። እሱ ነው ለማለት የምወደው። ሙዚቃ መሳሪያ በጣም የገረመኝ አንድ ልጅ ነው እንግዲህ በጣም ቪዲዮ ሰርቶ ያው ፕሮቴስታንት ነው የተች እንግዲህ የለቀቁትን ቪዲዮ ማለት ነው። እና አንዱ የሰጠው ትችት አይ ዶንት ኖ ምን ለማለት እንደፈለገ አላውቅም። ይሁን አይታችሁት ከሆነ ስክሪንሻት አድርጎ ክሮፕ አድርጎ የሆነ ልብሴን ሱሬን ምናምን የሚያሳይ ፎቶ ለጥፏል ፌስቡክ ላይ እና ለጥፎ አይ ዶንት ኖ ምን ለማስተላለፍ እንደፈለገ አላውቅም። ብቻ ልብሷ ምናምን ይላል። ጂንስና ቲሸርት ነው የለበስኩት አይተሹ ከሆነና በኋላ ገብቼ የሱ ፕሮፋይል ላይ ገብቼ ሳይ በፓካውት በምን ሆኖ ነው ቪዲዮ ራሱ የሚሰራው። በጣም በቃ ጡንቻውን እያሳየ ምናምን ነው ቪዲዮ ራሱ የሚሰራውና እንዴ አሁን እሱ እውነት እንደዚህ አይነት አስተያየት መስጠቱን ይገርሞኛል። እንደው ይሄንን ነገር ቢሰማ ጥሩ ነበር። እንደው በጣም ነው የታዘብኩት ልጁን ማለት ነውና
እንደዚህ አይነት ስሜታዊ አስተያየቶች በጣም በቃ ሰውን ወደ ኔጌቲቭ ነገር ለማሳሰብ በቃ ሰው ከአምልኮው ይልቅ እግዚአብሔርን ከማክበር ይልቅ እዛ ጋር ወርሽፕ ሲደረግ ሲዘመር በመንፈስ ሆኖ በቃ እግዚአብሔርን ከማክበርና ከማመስገን ይልቅ ስለ አለባበስ፣ ስለለበስኩት ልብስ፣ ስለ አዟዟሬ፣ ስለ አኳኋኔ እንደዚህ ሰው ትኩረቱን ወደዛ የሚመልስ አይነት አስተያየት እየሰጠ በቪዲዮ ሰርቶ ፖስት አድርጎ በጣም አዘንኩኝና ምክንያቱም በቃ ትኩረቱን ወደ እኔ እያደረገው ነው። እኔ ደግሞ እሱ አይደለም የፈለግኩት፣ ስለ እኔ እንዲታሰብ እኔ እንድታይ አይደለም። የሚገርምሽ ለቀረጻም ብዬ እንኳን የሆነ ተዘጋጅቼ ምናምንም አይደለም። በቃ ይሄ ቲክቶክ ቪዲዮ ስትሰሪ ይሄ ልክ አገልግሎት ስትጠሪ እንደምትሄጂው ጸልየሽ ተዘጋጅተሽ ለብሰሽ ምን ብለሽ ለአገልግሎት እንደዛ አይደለም አይደል? ቲክቶክ ሲሰራ በቃ ለስራ ወይ ቀጠሮ ነበረኝ፣ ስብሰባ ነበረኝ። ያኔ ልወጣ ተዘጋጅቼ በቃ በዛው በለበስኩት ልብስ ነው ቀርጬ ያስተላለፍኩትና ከዚህ በፊት ለመዝሙር ክሊፕ ስሰራ ከሰራኋቸው ቪዲዮ ጋር እያነጻጸረ እንደዚህ እያለ እዛ ጋር አስበሽ ተዘጋጅተሽ ኤዲት ተደርጎ ምን ተደርጎ ነው የሚቀርበው እንግዲህ። እና እዚህ ጋር ቲክቶክ ላይ ደግሞ ጀስት መንፈሴ በጣም እዛ ጋር ማመስገን ፈለግኩኝ። ቲክቶክ ቪዲዮ ላይ ገብቼ እንደዚህ ይታያል እንደዚህ ቫይራል ይወጣል ብዬም አይደለም እውነት ለመናገር አይ ዋዝ ጀስት በጣም ሪጆይስ እያደረግኩ ስለነበረ በመንፈስ ይሄ ደስታ ይገባባቸው ብዬ ነው ሰርቼ የለቀኩት ማለት ነው። እና እንደው ፀጉር ሰንጣቂ ባይሆን አንዳንድ ሰው ጥሩ ነው። ሶፊያ ሰው እኮ እይታ ይለያያል። በቃ አንቺ ያላሰብሽውን ነገር ራሱ አንቺ ፈጽሞ ያላሰብሽውን በቃ በአጠቃላይ ማለት ነው እንደዛም የሚያስብ ሰው አለ። ግን በቃ ማምልኮ የሚቀበለው ጌታ ስለሆነ ጌታ ልብሽን ነው የሚያየው፣ ሞቲቬሽን ስለሚያይ የኔ ጌታማ ተቀብሎኛል ወይ? ለዛ ነው የምልሽ አንዳንዶቹ ነገሮች ልብ ይሰብራሉ። ስለዚህ ለዛም ጆሮ አለመስጠት ነው። ኦፍኮርስ አንዳንድ ነገሮች ሲኖሩ በምክር በፍቅር በማቅናት የሆነው እኮ ያስታውቅሻል። ታውቂያለሽ አይደል? እንደዛ አይነቱ ደግሞ በብዛት በውስጥ በኩል ነው የሚያናግርሽ። ጥያቄ እንኳን ቢኖር አንቺ እንደዛ ነው መሆን ያለበት እና ትንሽ ይከብዳል። እና ግን እዚህ ጋር እኔ እንደው ሁሉም ክርስቲያኑ ማህበረሰብ በአጠቃላይ እንደ ወደፊትም በደንብ ብዙ ሰው እንዲያየው አድርጌ መስራት ይኖርብኛል ይህን መልእክት። ምክንያቱም አንዳንዴ ትልቅ በቃ ፈተና ነው አልኩሽ። እሱ አሁን ማንም ሰው ስላልተናገረ ከሱ ውጭ እሱ ነው ጎልቶ የወጣው እንጂ ገባሽ? ብዙ ሰው ማንም ምንም አላለም። እሱ ነው ጎልቶ የወጣው እና ያው ግን በቃ አመለካከቱ ስለሆነ አንቺም ይቅር በይው በቃ ማለት አትዘኝ በቃ መተው ነው። ምክንያቱም አንዳንዴ ቪዲዮ ወይ የሆነ ነገር ከለቀቅሽ ወይ ጽሁፍ ሰው መተቸቱ አይቀርም። ገባሽ? በተለይኛ ህዝብ በብዛት ጀጅመንታል ነው። ታውቂያለሽ አይደል? ጀጅመንታል ነው በብዛት ጀጅ ማድረግ ምናምን ነገር አይ ቲንክ አብሮን ያደገ ነገር ነው። እኔ ማዝነው ለምን መሰለሽ አሁን እኔ ማዝንበት እሱ ላይ እግዚአብሔርን በነፃነት ማምለክን በቃ ህዝባችን እንዲለምድ ፈልጋለሁ። እኔ ማምለክ ብቻ አይደለም እዛ ጋር ሰው ኤክሰርሳይዝ እንዲያደርገው ፈልጋለሁ። ፍሪደምን የኢትዮጵያ ህዝብ ሁሌ ስለ ሀዘን፣ ስለ ሞት፣ ስለ ጦርነት፣ ስለ መከራ፣ ስለ መኮራመት እያወራን በጣም ብዙ አመት ተቆጠሩ። በጣም እና አሁን እስቲ እናመስግን እስቲ በነፃነት እንዴ ፈታ ብለን እስቲ እግዚአብሔር እናምልከው። ሁሌ ስትረስፉል የሆነ ወሬ ሁሌ የሚያስጨንቅ ስለ ሀዘን ማውራት ሲወድ ሰው የሆነ ከሌ ሞተ ከተባለ ተቀብሮ ራሱ ከተቀበረ በኋላ ስለ ቤተሰቦቹ ሁኔታ እንዴት እንደሞተ ታሞ እያለ ማን እንዳልጠየቀው ማን እንደጠየቀው ዲቴል እየገቡ ሰዎች በግለሰቦች ጉዳይ ላይ መፈትፈት ማውራት በጣም ነው ኢንጆይ የሚያደርጉት። ይሄ ሞት ነክ ይሄ ጉዳት በቃ ስቃይ ምናምን በጣም ነው ሰው የሚወደው ኢንጆይ የሚያደርገው እንዲህ አይነት ነገር። ሰለብሬት ማድረግስ እግዚአብሔር እንዴ እኛ እኮ ክርስቶስ የሞተልን ህዝቦች ነን። እኛ እኮ የዘላለም ህይወት የተሰጠን ሰዎች ነን። በጌታ ደስ ይበላችሁ፣ ደግሜ ላለው ደስ ይበላችሁ፣ በጸሎትና በምልጃ የሚያስጨንቃችሁን ሁሉ በእግዚአብሔር ዘንድ አስታውቁ እንጂ በአንዳች አትጨነቁ ተብለናል። ለምንድን ነው ግዴታ መጨነቅ ያለብን? ሁሌ የሚያስጨንቅ ወሬ እየሰማንና እያወራን እንድንኖር ማን ያስገድደን? እና ደስ ይበለን እንጂ ደግሞ ያ ደስታችን ደግሞ ይታይ ይውጣ። ፌክ አይደለም።
እኔ አሁን ወጥቼ እዛ ጋር ጆይስ አደርግ እዛ ጋር ስዘምር ስንቀሳቀስ ምን ስል የምሬን በጌታ ደስ እያለኝ ነው። some people might think የሆነ ፐርፎርማንስ እንደሆነ አስዩም ሊያደርጉ ይችላሉ። ፐርፎርም እያደረግኩ የሚመስላቸው ሰዎች ይኖራሉ። አክት እያደረግኩ ወይ ምናምን ኖ I was enjoying the Holy Spirit። በቃ መንፈስ ቅዱስን ነው እዛ ጋር ኢንጆይ እያደረግኩት የነበረው። በሱ ደስ እያለኝ በጌታ ደስ እያለኝ የተከፈለልኝን ዋጋ እያሰብኩ በነፃ መዳኔን እያሰብኩ ሁልጊዜ እየረዳኝ ታምራቱን እያየው ነው የምኖረው እስከዛሬ። ጠፋሽ ስባል እግዚአብሔር እየነጠቀኝ፣ እግዚአብሔር እየታደገኝ፣ እግዚአብሔር ታምራት እያደረገልኝ ተነግሮ ተጽፎ የማያልቅ ታምራት እያደረገልኝ ነው የኖርኩትና እኔ ያልዘመርኩ ማን ይዘምር? እኔ ሪጆይስ ያላደረግኩ ማን ያደርግ በጌታ ፊት? እና የምሬን ነው ኢንጆይ ሳደርገው ለታይታ ወይ ትኩረት ፈልጌ ወይ የሆነ ነገር ምንድነው ትኩረት የምፈልገው? እኔ በጣም ነው የሚያስቀኝ ራሱ ትኩረት ፈላጊ አትርሱኝ ምናምን ሲሉኝ ምንድነው ትኩረት? የማንን ትኩረት ነው የምፈልገው? ትኩረት የሚፈልግ ሰው ቁጥርጥር እንደኔ ቁጥርጥር ጸጉሯን ተሰርታ እንደ 10ኛ ክፍል ተማሪ እንደ 6ኛ ክፍል ተማሪ ትወጣለች። ትኩረት የምትፈልግ ሴት ቢያንስ ሄጄ ሁማን ሄር ተሰፍቼ አልመጣም እንዴ? ትኩረት ብፈልግ እኔ ሜካፕ ተሰርቼ በስነስርዓት ሁማን ሄር ቀጥዬ ስዕል መስዬ አልወጣም እንዴ? ለምንድን ነው ቁጥርጥር ተሰርቼ የምወጣ? መልዕክት እኮ አለው። እኔ እኮ ሰው እንዴት ነው የማይገባው? ቁጥርጥር እኮ ተሰርቼ የምወጣው ትኩረት እንደማልፈልግ እኮ እየተናገርኩ ነው። አለባበስም ላይ እኮ አለባበስ ላይ ራሱ አንቺን ምሳሌ ነው የምንሰጠው። እኛም ብዙ ጊዜ ብለንሻል እና በጣም ዲሰንሲ ያለው በጣም ስነስርዓት ያለው ኤሌጋንት ሉክ ያለሽ ልጅ ነሽ። በጣም አለባበስሽ ላይም ተጠንቅቀሽ መሰናከል የማይሆኑ ልብሶች እንደምትለብሺ የታወቀ ነው። ማለት ምንም መቀባትም ምንም አይደለም። ግን እንዳልሽው እዛ ላይም ቁጥርጥር ተሰርተሽ ነው እንዳልሽው የወጣሽው። ኖርማል በቃ የራስሽን ነገር ሆነት ማለት ነው። ያ ግን አሁን ቁጥርጥር ተሰርቶ የሚወጣ ሴት ራሱ አለ በዚህ ዘመን እምልሽ። ጌታ ነው። እኔ እኮ ይኸውልሽ ኢንቴንሽናሊ ነው አሁን ያንን የማደርገው ትኩረት ወደ እኔ እንዳይመጣ ለመከላከል ነው። በቃ ማለት ቁጥርጥር ተሰርቼ የምወጣ ሰው እኔን እንዳያየኝ እንጂ አሁን ስልሽ ማን ነው ፀጉሩን ሳይሰራ በዚህ ሰዓት ወጥቶ የሚዘምረው? ማን ያደርገዋል? ያ ትኩረት ፈላጊና ሲሉኝ እንዴት ገልብጠው ነው እንደሚያነቡት ላለው ይገርመኛል አንዳንዴ በእውነት እንዴ። የሰው መረዳት በቃ ይለያያል። ብታይ ሶፊዬ እና ልብሽ አይወደቅ አይዞሽ እና እግዚአብሔር ልብሽን ስለሚያውቀው ገባሽ? የአንቺን መነሻ ስለሚያውቀው ምን እንደምታስበሽ እንዳያረግሽው ስለሚያውቀው ቅድም እኮ እንዳልሽው ነው ከውስጥሽ ደስታ ስላለ ነው። መንፈስ ቅዱስ ነው ደግሞ ለሰዎች ደስታን የሚሰጠው እና የእኛ ደስታ ከውጭ አይደለም ወገኖች፣ በሁኔታዎች እንትን የሚል ውጭ ያየነው ነገር አይደለም። በጣም እንደዚህ የሚያስፈነጥዘን ደስ ብሎን የምንዘምረው ከውስጣችን ያለው የእግዚአብሔር መንፈስ ነው የሚያዘምረን እና ወይ አንዳንድ ጊዜ ደግሞ ሰዎችን ሞራል የሚነካ ነገር ምንትን ከምንል በውስጥ መጠየቅ ይቻላል። ምንድን ነው ምናምን ብሎ ጥያቄ እንኳን ካለ መጠየቅ ይቻላል እና እንደዛ ማድረግ ይቻላል። ያ አይ ምን መሰለሽ በጣም እኔ ሁልጊዜ ያው በወንጌላውያን ዘንድ ሚስአንደርስቱድ ነኝ። ብዙ ጊዜ ሚስአንደርስታንድ እደረጋለሁ። ያ ደግሞ አይ ቲንክ ራሴን ስለመሆን ነው እንጂ ሌላ ምክንያት የለውም። እንትን አይደለም። የህዝቡን ሳይኮሎጂ አይቼ ሰዎች እንዲህ ባደርግ ነው የሚያከብሩኝ፣ እንዲህ ነው ማድረግ ያለብኝ ለመወደድ ለመከበር ብዬ ሂሳብ ሰርቼ አላደርግም። ስለማላምንበት ነው እንጂ ጠፍቶኝ አይደለም። ብፈልግ እንደሱ ማድረግ ይችላል። በጣም ቀላሉ መንገድ ነው ልንገርሽ። ምክንያቱም አውቀዋለሁ። በቃ ያንን ለማድረግ እኔ አሁን በሰው ሁሉ ዘንድ አንቱ ለመባል በጣም ቀላል ነው ለእኔ። ምክንያቱም አውቀዋለሁ። ምክንያቱም ይህንን ህዝብ ብዙ ዓመት ነው ያገለገልኩት። ከልጅነት ጀምሮ አውቀዋለሁ ሳይኮሎጂውን። እንደዛ ግን ማድረግ አልፈልግም። I want to be myself። ሁሌ ተጨንቄ በቃ የሆነ ሰዎችን ለማስደሰት በጣም በቃ ተጠብቤ መውጣት አልፈልግም። እኔ እንደሱ ያደክመኛል። ሪል መሆን እፈልጋለሁ። ግን አት ሴም ታይም ደግሞ ትኩረት ግን ፈልጋ ምናምን የሚለው ነገር በጣም ነው የሚገርመኝ። እንደዚህ የሚሉ ሰዎች
ምክንያቱም በተቻለ መጠን እኔ እንደውም ትኩረት ለኔ በሚገባኝ ትኩረት እጠላለሁ። በጣም ትኩረቱ እኔ ላይ እንዲሆን አልፈልግም። ያም ይመስለኛል አንዳንዴ እንደውም በጣም እንትን የሚለኝ የሚያስወቅሰኝም። ምክንያቱም እኔ ላይ የበለጠ እንድከበር ትኩረት እንዲሰጠኝ የሚያደርግ ነገር አለ። ኬርለስሊ ነው የማደርጋቸው ነገሮችን። ያ ደግሞ ትኩረት ስለማልፈልግ ነው። ትኩረት እኔ ላይ እንዲሆን ብፈልግ፣ የሰዎችን ክብር ብፈልግ፣ አንቱታ ብፈልግ በጣም ተዘጋጅቼ አስቤበት ሂሳብ ሰርቼ መውጣት እችላለሁ። በደንብ አድርጌ ራሴን አንቱ ማስባል እችላለሁ ከፈለግኩ። ግን that's not what I want። እኔ የጀኒውን ጌታን ማምለክ ነው የምፈልገው። በቃ የእውነት በጌታ ደስ መሰኘት፣ በሰዎች ዘንድ ኦተንቲክ መሆን፣ በቃ ማለት የእውነት መናገር፣ የእውነት መዘመር፣ የእውነት መኖር ነው የምፈልገው እና ፀጉሬን እንኳን እንደዛ አድርጌ የምወጣው በቃ this is who I am። እግዚአብሔር ሲፈጥረኝ ፀጉሬ እንደዚህ ነው። ሁሌ በመተኮስ አምናለሁ። ፀጉር በዊግም አድርጎ ቀጥሎም ሂውማን ሄር መውጣትም ሮንግ ነው እያልኩኝ አይደለም። መብታቸው ነው። ማንም ሰው እንደዛ ማድረግ የሚፈልግ ማድረግ ይችላል። ግን ይሄኛው ደግሞ ይሄ ትክክለኛው እግዚአብሔር ሲሰራኝ ደግሞ የፈጠረኝ ማንነት ይሄ ነው። ስለዚህ አላፍርም በተፈጠርኩበት ማንነት። ፀጉሬን ታጥቤ ቁጥርጥሬን ተሰርቼ እወጣለሁ። ለምን? ለጌታ ነው የምዘምረው። በቃ who cares ብዬ ነው የምወጣው። እንግዲህ እንዲህ አይነት ሰው እንዴት ነው ትኩረት ፈላጊ? ትኩረት ማይፈልግ ሰው እኮ ነው እንደዚህ ኬርለስ የሚሆነው። ሶፊዬ እና ሶፊ ደግሞ ያው ማለት እኛ በውስጥ ተነጋግረን ተመካክረን ተገሳጽጸን እናውቃለን። እና በጣም የዋህ ልጅ ናት። የሚገርማችሁ ነገር የሆነ ነገር እንኳን ሮንግ መስሎ ከታያት ጌታን አሳዝኛለሁ እንዲህ ብላ ምናምን ፈርታ መለስ ብላ የምታዳምጥ ናት። እና እንደዛ ገስጻችኋት ምናምን ራሱ በጣም ይቅር ባይ ልብ ያላት ልጅ ናት። ማለት እንደዚህ የሆነ ውስጥ አዋቂ ሚዛ ምናምን እንትን ምትላለች። በጣም የዋህ ልጅ ናት። እውነቴን ነው የምነግራችሁ። እና የሆነ ነገር እንኳን ለማለት ከፈለጋችሁ ብጽፉላት በጣም ቀና ናት እውነት ለመናገር። እና እንደዚህ እናንተ ላይ ወይ የሆነ እንዲያሉኝ ብላ ቂም ይዛ ምናምን እንትን አትልም። አሁን እንኳን ያለችው ልቧ ስለተሰበረ ነው። ግን ትረሳዋለች። ከትንሽ ቀን በኋላ ሙሉ ለሙሉ ትረሳዋለች። እና ይዞሽ ሶፊ ውስጥሽ ልብሽ አይውደቅ እና ውስጥሽን እግዚአብሔር ስለሆነ የሚያውቀው አትዘኝ ብዙ። እና የሰው እይታ ሊለያይ ይችላል። ገባሽ? ሰው ከውጭ በሚያየው ነገር ይፈርዳል። እና ያው የሚልኮልንም ታሪክ ስለጠቀሹ ቅድም ያለ ነገር ስለሆነ አይ ብዙ ሰው ያልሽ አልፈረደም። ብዙ ሰው ፖዚቲቭ ነው። በጣም ያየሁት ነበረ። በጣም ብዙ ሰው ፖዚቲቭ ፊድባክ ነው ያለው። ኦንሊ ቲንግ ማዝነው እንደዚህ አይነት ኔጌቲቭ ሰዎች ወጥተው ቪዲዮ ሲሰሩ ሰው ለምንድን ነው የማያስቆማቸው? ለምን ሪፖርት አያደርግም ወዲያው? ለምንድን ነው የሆነ ሪያክት አድርጎ የማያስቆማቸው? ለምንድን ነው የእግዚአብሔርን ስራ አታክ ሲያደርጉ ሁልጊዜ ቶለሬት እያደረገ ሰው ዝም የሚላቸው? ለምንድን ነው? ምክንያቱም ሌላ መንገድ የለም እነዚህን ሰዎች ለማስቆም። በሚዲያ ነው የሚያደርጉት፣ በሚዲያ ነው የምታስቆሚያቸው። እና ያ ነገር ነው እንጂ እውነት ለመናገር በጣም ብዙ ጥሩ ነው። አሁን ለምሳሌ ቪዲዮ ላይ ተሽ ከሆነ 54,000 60,000 ላይክ አለው አይደል? እንትን አለው ብዙ አለው። እሱ ማለት ምን ማለት ነው እንግዲህ 60,000 ሰው ወዶታል ማለት ነው አይደል? ቢያንስ ሪያክት ያላደረገ ደግሞ ይኖራል። በጣም ብዙ ሰው አይቶ ዝም ብሎ ዝም የተወው። ስለዚህ አሁን እኔ ከ60,000 ሰው ፍቅር እና ወይ ደስታ የአንድ ሰው የሁለት ሰው አስተያየት በልጦብኝ አይደለም እዚህ ጋር የምናገረው። ግን ይሄ ልክ እንደ ፖይዝን ነው። አሁን አንድ ሰውም ቢሆን ሚዲያ ላይ የሚታይ እንትን ካለው ፔጅ ካለው ልክ እንደ መርዝ ነው የሚለቀው። ገባሽ? ያንን ቅንነት ያንን ደስታ በቃ በክርስቶስ የሆነውን ጆይ ለማጥፋት ሰይጣን ስትራቴጂካሊ ነው የሚሰራባቸው። በእንደዚህ አይነት ሰዎች መርዝ ናቸው በጣም ነቅቶ እንደዚህ አይነት ነገሮች ላይ መመለስ ቢቻል በጣም ጥሩ ነበረ። ስርዓት ይዙ ነበር። በማይሆን መልኩ ተረድቶ ይሆናል። ገባሽ አይደል? እና እንትን እኮ ነው የኛ ጠይቀት ይችላል አይደል? ሳርዬ ነገ ጠዋት ደግሞ ሊጠይቀት ይችላል። ትክክል አይደለም የሚል ይችላል። ወይም እንዳልኩሽ ነው ሶፊዬ፣
የኛ ከባህላችን ከእንትናችን ካስተዳደጋችን እንደዚህ አይነት ነገር ያው ወጣ ያለ ስለሆነ ሰው በቀላሉ ቶሎ አይቀበለውም። አሁን አለባበስሽ፣ ሜካፕሽ፣ ምን ፀጉርሽ ምናምን እዛ ጋር ተቃውሞ የላቸውም እነሱ። ዳንስሽ ነው ትኩረት የሰጠው እኮ። ልብስሽም ኖርማል ነው። ምንም የተለየ ልብስ የለበሽው የለም ማንም ከሚለብሰው። እንዲያውም እንዳልሽው እኮ ሜካፕ ተቀብተሽ ማማር ከፈለግሽ ሰው እንዲያይሽ መግባት ተፈለግሽ እንደኛው ጊሻችንን አርገሽ እንትን ተቀባብተሽ እንትን ማለት ትችያለሽ። ግን አንቺ ኖርማል ሆነሽ ነው መጀመር አለብኝ ሳስበው። ቆይ ልጨርስልሽ። ኖርማል ሆነሽ ነው የወጣሽው። ግን ነገሩን አሁን አንቺ በኖርማል ብትዘምሪ ከዚህ በኋላ የምመጣው በእውነት ቆይ ልንገርሽ፣ እንዳንቺ አሁን እንደዛ ሆነሽ ኖርማል ብትዘምሪ ማንም ዞር ብሎ አየውም። አሁን ግን ዳንስሽ ነው ሰውን የሳበው። ምክንያቱም ለምንድነው ከኛ ባህል ከኛ ዘማመድ ከኛ ወጣ ስላለ ራፐር ሆነች እንጂ ሶፊ ምናምን አለን ሁሉ እኔ እንዲያው ቁጥጥር ስለቀቃት በዛኔ ራሱ ቁጥጥር ተሰርታ ስለነበረ እኔ እንዲያው እንትና የሶፊ ልጅ ነች ሶፊ ነች ብዬ ደግሞ ያው ቀጠንጠን ስላልሽብኝም ሶፊ ልጅ ነች ነው ያልኩት። አንቺም አልመሰልሽኝም። ኤኒዌይስ አሁን ያንቺ ልጅ እንዲህ ብትዘምር ማንም ዞር ብሎ አያትም። ምክንያቱም ሺ ዘ ቲኔጀር እና ማንም ዞር ብሎ አያትም። ሶፊ ግን ስለሆነች ኦኬ አቴንሽን ሳበች። ምን በእኛ ባህልና አስተዳደጋችን እንዲወጣ ያለ ነገር አልተለመደም እና ከዛ አንፃር አባልነት የራሱ ነጮች አሁን እኮ ሰዎች ያልተረዱት እዚህ ውስጥ ያሉ ሰዎች ያልተረዱት ምንድን ነው? እሱ አሁን በአሜሪካን ሀገር ነው ያለችው። የምትካፈለው ነጮች ቸርች ነው። ስለዚህ ነጮች ቸርች ስትሄድ ደግሞ የምታመልክበት ቸርች እንዲህ ነው የሚያመልኩት። ስለዚህ እሱን ይዛ መታ እሷን ማምለክ ጀመረች። ላይፍ ከፍታ ነው። እኔ እኮ ኖርማል አምልኮ ማምለኬ ነው በእኔ ቤት። አይኑ ነገር መዝሙር ራሱ እኮ ሆሊ ጋስት ፓሪ የሚለው መዝሙር ራሱ እኮ ያስረግጥሻል። ዳሬት ራሱ ከዚህ በላይ ማለት ሶፊ ወደ እኛ ሀገር ስትገለብጭው ግን እውነት ህዝቡ ይቀበለኛል ስትይ እንደነገርኩሽ ነው። እነዚቾ ሲዘምሩ ያኔ እንዳልኩሽ እና ስትገለብጩ ግን የሚቀበለኝ ስትይ አሁን እንዳልሽ ብዙዎች ትንሽ ጥቂት ነው እንዲያውም እንትን ያለው ጥቂት ነው ተቃውሞ እንጂ ተቃውሞ ያለው ብዙዎች ተቀብለውሻል። ግን እሱ ነው በቃ ምንድነው ለኛ ባህል እናንተ ትንሽ እንትን ኦፌንድ ያደርጋል ነገሩ ነው እንጂ ይሄ ኃጢአት ሆኖ ምናምን ይሄ እግዚአብሔር አይቀበለውም ተብሎ ምናምን አይደለም። አንዳንድ ነገር ሰዎችን ያሰናክላል። ለምን አደናነሴ ለወጣ ያለ ስለሆነ ከባህል እንጂ እግዚአብሔር ጋር የሚገናኝ ሰው የሰው እይታ ጋር ነው ነገሩ ያለው። ጋባሽ? እና አንዳንድ ነገሮች ሰዎች ይሰናከሉበታል በቀላሉ እና ምን ማድረግ ነው ያለብኝ የሚለው እንግዲህ አዶል ነው። አንዳንድ ጊዜ አሮን ነው አላውቅም። ሰዎችን ከሚያሰናክል ይቅርብኝ ብለው የሚተው ሰዎች አሉ። እኔ የማልዋሻችሁ ነገር እኔ አልተውም። እግዚአብሔር ማምላኬን እኔ እንጂ ከኃጢአት ጋር ምንም አያገናኘውም። እኔ ኃጢአት ብቻ ነው መተውም በቃ የምፈልገው። ለሰዎች ሊና ለመጠንቀቅ የሰዎች እይታ ውስጥ እንዴት ነው የሚያዩት ቪውን ለማየት እንደዛ ነው እንጂ አሁን ወደ አምልኮ ስንመጣ አሁን ለምሳሌ ወደ ደቡብ ምናምን ስንሄድ እንደዚህ መቀመጫቸው እንደዚህ በጣም ነው እኔ በበኩል በጣም ነው የሚደበረኝ እሱ። ግን እነሱ ባህል ውስጥ ግን ስትገቢ ኖርማል ነው፣ እኛንን የሚያስጠላን። እኔ አሁን እንደዛ ስታይ ምን አለ ባያረጉ በስማ ምናምን፣ እነሱ ጋር ግን ኖርማል ነው፣ ምንም አይመስላቸው። በየባህሉ ያለ ጭፈራ በየባህሉ እንትን አለ። ግን እስከምን ድረስ የሚለው ደግሞ መታየት አለበት አይደለ? እስከምን ድረስ የሆነ ባውንደሪ መኖር አለበት። እስከምን ድረስ ነው እንዲህ የምናደርገው የሚለው መታየት አለበት እንጂ በየባህሉ የራሱ ጭፈራ አለ፣ በየባህሉ ምን አለ ነው። ግን ክርስቲያን ስንሆን ደግሞ እስከምን ድረስ ነው ይሄ ነገር፣ ቀይ መስመሩ የቱ ጋር ነው የሚለው ነገር ደግሞ መሰመር አለበት። እና ይሄ ነው እንጂ ሶፊ ኦፌንድ መሆን የለብሽም። ግን ምንድነው አንዳንዱ ነገር ደግሞ ምን መሰልሽ ተወስጂውና ማስተካከል ያለብኝ የቱ ጋር ነው፣ ምንድነው ኔጌቲቭ ነገሮች ፖዚቲቭ የሆኑትን ነገሮች ምናምን ወስደሽ ራስሽ መዝነሽ ማስተካከል የሚገባሽን ታስተካክይበታለሽ፣ የማትፈልጊውን ደግሞ ትጠይዋለሽ። እና ምክር ሁሉ አይጣልም፣ ትችት ሁሉ አይጣልም። ጥሩ ነገር ሊወጣ ይችላል ከዛ ውስጥ። ስለዚህ እንትን አትበይ፣ አትዘኝ ለማለት ነው ሶፊ። እዚህ ጋር ሌላ አስተያየት ሰጥቷል። አንድ ቁጥር የሚጽፉ ሰዎች አሉ። ሶፊ ታስገቢያለሽ? እናስገባቸዋለን። ሶፊ አንድ ቁጥር ችግር የለም። ቲቲ አንድ ቁጥር እየጻፈች ነው።
ቲቲ የምትባል አንድ ቁጥር ጽፋለች። ሴቶች ደግሞ ቢሆኑ ጥሩ። የፈሪሳውያን ሀገር እኮ ኢትዮጵያ ነው ተብሏል። ታውቂያለሽ? የፈሪሳውያን ሀገር ኢትዮጵያ ነው እባክሽ የሚመስለው። ኧረ ደበኛ በስመ አብ በጣም ጌታ ኢየሱስ አሁን በአካል ቢመጣ እንደገና ይሰቀል ነበር። ፕሬስ አድርጊና አንድ ቁጥር የሚያሳዩትን ገስት ሪኩዌስት ላኪ። እሺ ለየት ከኛ ወጣ ደግሞ ያለ አይዲያ ያላቸው ሰዎች እንስማቸው። ትንንሽ ማለት ነው። ምንድነው ትችትን እንገመግመዋለን። ጥሩ ከሆነ እንወስደዋለን፣ መጥፎ ከሆነ እንጠለዋለን። በቃ እንደዛ ነው እንጂ ትችት መፍራት የለብንም። በቃ ኦኬ፣ ለማነጽ ቢሆነውን ነገር እንወስደዋለን። በክርስቶስ አካል ውስጥ እንዳለ ብልቶች በፍቅር የሆነ ኤዲፋይ ስታደርጉ ቤተክርስቲያን ውስጥ በፍቅር የሆነ ነው መሆን ያለበት። ምክራችን የምትገቡ ሰዎች ነው የምንነግረው። ሞዴሬተር ስጭኝ ወይ ሶፊ ላስገባልሽ። እሺ ሞዴሬተር ሰጥሽን ያስገባልሻል። አይ ቲንክ የሆነ ችግር ደግሞ እንዴት ነው እሱን ፓዝል ነገር መጣ። ምንድን ነው እንትን ሰዎቹን አንድ ቁጥር የሚልኩትን ፕሬስ አድርጊያቸውና ገስት የሚል ላይ አንድ ቁጥር የሚሉትን ንኪና ገስት የሚል ስታይ ሪኩዌስት ትልኪላቸዋለሽ። ወደዛ ለመግባት የሆነ ድራግ ፓዝል ፐዝሉ ሙዩ አለዛ ይዘጋብሻል። ፐዝሉን አስተካክሊ። ወደ ራይት እያረሽ ግጥም አድርግ። ፐዝሉን ስሪው። ኦኬ ያ እችን እንኳን እችላለሁ። ቺቺ ኤክስፔሪንስ አለችኝ። ፐዝሏን ስሪ። እሺ ከዛ ያ አንድ ቁጥር አሳዩ እንደገና። እስቲ አንድ ቁጥር ማን ነው የጻፈው? ሲንገር አሼ ጽፏል። ቲቲ ጽፋለች። ሲንገር አሸና ሲንገር አሸ በሐሰተኛ ነቢያት አትሰናከል። እሺ ኢየሱስ ክርስቶስ ነው መሰለኝ። ቲቲንም አስገቢ። አንድ ቁጥር የጻፈች አለች። ቲቲንም ላኪላ። ሁለት ሰው አሸና ቲቲና ሲንገር አሸና። ያው ኦኬ በቃ እኛ ሚዩት እናድርግና እንግዲህ አስተናግጃቸው እንጠይቃቸው። ምንድን ነው ሀሳባቸው? ሰላም አሸናፊ። ሰላም እንደምን አላችሁ? እግዚአብሔር ይመስገን አለን። ዳና ሶፊ እንዴት ናችሁ? ሰላም ነን እግዚአብሔር ይመስገን። እንዴት ነህ? አለው ጌታ ባረክ። በዚህ አጋጣሚ ያው በጣም እንደምወድሽና እንደማከብርሽ ልነግርሽ እፈልጋለሁ። እሺ ወንድሜ እግዚአብሔር ይባርክ። በተነሳው ሀሳብ ላይ ምናልባት እኔ የሚሰማኝን ለመስጠት እሞክራለሁ በተቻለኝ አቅም ማለት ነው እና ሌሎችም የተሻለውን ለመናገር ሞክረዋለሁ። አይ ቲንክ ስታወሩ የነበረው ሀሳብ ሰሞኑን ቲክታክ ላይ የለቀቅሻቸው ቪዲዮዎች አሉ። በዛ ዙሪያ ላይ የምታወሩ ይመስለኛል። ያው ከእንቅስቃሴ ጋር የነበረው ጉዳይ ነው። እንግዲህ ብዙ ሰው ኔጋቲቭ የሆነ ሀሳብ ሰጥቷል፣ ፖዚቲቭ የሆነውን ሀሳብ ሰጠ ሰው አለ። እኔ እንደ አመለካከት በእርግጥ ከዚህ በፊት እኔም እንደዚህ አይነት ተሞክሮ ነበረኝ። ማለት አምልኮ ለጌታ ነው ብሎ ከማሰብ የተነሳ ስቴጅ ላይ ራሱ ሲዘምር በጣም በቃ በጭፈራ ይዘምር ነበር እና ኋላ ላይ ትንሽ ከአባቶችም ምክር ሲሰማ ምናምን ነገሮችን እየታውኩኝ መጣሁኝ። ምንድነው አሁን አንቺ የምታደርጊያቸው ነገሮች በነፃ ማለት ንጹህ በሆነ አይምሮ ነው አምልኮ እያቀረብሻልሽው ማለት ነው። ነገር ግን ወደ ውጪ ስትመለከቺ ዳር ሆነሽ ስትመለከቺ ራስሽን ወይንም እንደሌላ ሰው አድርገሽ ስትመለከቺ ምናልባት ሰው ወደ ሌላ ነው ኮንቨርት አድርጎ ሊያስበው የሚችለው ማለት ነው። ባይሆን ኖሮ እንደዚህ አይነት ጭቅጭቅም አይነሳም። ለምን እንደዚህ አይነት እንቅስቃሴ ታሳያለች ነው። ባታሳይ ኖሮ እኮ ሲጀመርም እንደዚህ አይነት ሀሳብ ይነሳል ብዬ አላስብም። ቅድም እንደነገርኩሽ ለአንቺ ልክ ነው፣ በአንቺ ልክ ነው። ግን እንደ ሰዎቹ ሲናይ ደግሞ ቅድም ሳራም ስታወራ ነበር። ሳራን ጌታ ይባርካት። ሚዛናዊ የሆነ ሀሳብ ነበር ስትሰጥ የነበረው ለአንቺም ሳትል ሌላውንም ሰው አንቺንም ለመተቸትም ሳይሆን ሚዛናዊ የሆነ ሀሳብ ስትሰጥ ነበር እና ብቻ ሰዎችንም መመልከቱ የተሻለ ነው ብዬ አስባለሁኝ። ይሄ ነው ያለኝ ሀሳብ። ከዛ በተረፈ አንቺን እንኳን የመናገሩ አቅም
በድፍረት የመናገሩ አቅም ለእኔ በጣም ከባድ ነው። ማለት ብዙ ጊዜ ኮሜንት ላይም ብዙ ሰዎች ሲያወሩሽ ከታች የሚሰጣቸው ሪፕላይ ማድረግላቸው ነገሮች አሉ። ምክንያቱም ሶፊን የሚያውቅ ሰው አንዳንዴ ምን እላለሁኝ መሰለሽ የኛ ንጽህና ንጹሃንን ብለን የምናስብ እኛ የነሱን ስህተት እንኳን አናክልም ብዬ የምመልስላቸው ሰዓት አለ። ምክንያቱም እናንተን የመናገር አቅሙም እንኳን የለንም። እናንተ እያልኩኝ ሳወራ የነበረው አንዳንድ ያው እንደ አንቺም ጥሩ በኢትዮጵያ ቤተክርስቲያን ላይ ትልቅ አሻራ ጥሎ አለፉ ሰዎች አሉ። አሁንም እያደረጉ ያሉ ሰዎች አሉ። እንግዲህ ሶፊን ለመተቸት አንድ ቁጥር ራሱ መስማት በቂ ነው ብዬ አስባለሁ። እኔ እንደዚህ ከአንቺ ፊት ለፊት በማውራት ራሱ እጅግ በጣም ደስተኛ ነኝ እና እንግዲህ ከኛ የተሻለ እይታ አለሽ ብዬ አስባለሁ። ይሄ ነው ያለኝ ሀሳብ። ሰዓት ከመጨረስ ጌታ ባርካችሁ ቀጥሉ። አሜን። ጌታ ይባርክ። ጥሩ ነው ያነሳው ነገር። ያው በተወሰነ እቀበለዋለሁ ያልከውን ነገር ጥሩ ነው፣ ምክርን ተቀብያለሁ። ግን እንዳልከው ሰዎች የሚያዩበት እይታ ላይ ነው አንዳንዴ ችግሩ እንጂ እኛ ላይ አይደለም፣ አስተያየታቸው ላይ ነው። እኔ ከቁጥር 1 ጀምሮ ነው መተቸት የጀመርኩት። ቁጥር 1 አልበሜን አሁን ቁጥር 1 አልበሜ በጣም እየተወደሰ ነው፣ እየተመሰገነ ነው። እንደሱ አይነት ብታወጪ ይባላል አይደል? አሁን ነው እንደዚህ የተባለው። በፊት ልክ እንደወጣ በጣም ብዙ ነው የተሰደብኩት፣ ብዙ ነው የተተቸሁት። ከመኪናቸው ሁሉ አውጥተው የወረወሩ ሁሉ እንደነበሩ ሰምቻለሁ። አንሰማም ይሄንን ዘፈን ብለው ማለት ነው። እና ለምን ስታይሉ አዲስ ነው ለፕሮቴስታንት ቸርች አዲስ ስታይል ነው፣ አልተለመደም። በዛ መልኩ መዘመር በነ ሊሊ ስታይል ነው የተለመደው፣ በነ ቤቲ ወልዴ ስታይል ነው የተለመደው። የኔ አዲስ ነው፣ በቃ አዲስ ስለሆነ ኃጢአት ነው፣ ችግር አለበት፣ ዘፈን ነው የሚመስለው፣ ይሄ መዝሙር ሊሆን አይችልም ተብሎ ብዙ ሰዎች ተቃውመዋል። አሁን እዛ ጋር ስህተት የሆነው አዲስ መሆኑ ነው፣ ያልተለመደ ስታይል መሆኑ ነው እንጂ በራሱ ስህተት ሆኖ ግን አይደለም። እየቆየ ሰው ሪያላይዝ ሲያደርግ ስህተት እንዳልሆነ ወይም ደግሞ ደጋግሞ ሲሰማ የእግዚአብሔር መንፈስ እንዳለበት የእግዚአብሔር እጅ እንዳለበት ሲያውቅ ሰው በጣም ከመጠን ደግሞ ያለፈ ተወደደ። በጣም እስካሁን የሚሰሙት ሰዎች ብዙ ሰዎች እንዳሉ ይመሰክሩልኛል። ብዙ ሰዎችም ጌታን አገኙ በሱ እንግዲህ በተወረወረው አልበም በኩል እጅግ በጣም ብዙ ለቁጥር የሚያስቸግር ሰው እኔ ሳገኛቸው በሱ ነው ጌታን ያገኘ ነው የሚሉኝ አገልጋዮችን ጨምሮ አሉ በጣም ብዙ ሰዎች። እና እንግዲህ እግዚአብሔር ሰራበት ማለት ነው አይደል? ያ ሁሉ ተቃውሞ የወረደበትን አልበም እግዚአብሔር ክብሩን ገልጦ ሰራበት፣ የብዙ ሰዎችን ህይወት ለወጣ፣ አጽናናበት። ልክ እንደዚሁ አሁንም አዲስ ነገር በመጣ ቁጥር መቃወም ነው። እግዚአብሔር ግን በዛ ውስጥ ምን ይሰራል የሚለውን ነገር ሰው ማሰብ አይፈልግም። ይስራ እኛ ምን አገባን? ዋናው እነከሌ ተቃውሟል፣ በቃ ይቅር። እነከሌ ስለተቃወሙ ይቅር በቃ። ለምን? ምክንያቱም ምንድነው? ተቃውመዋል እነከሌ። እዛውም ሁሉም ሰው አይደለም፣ ጥቂት ሰዎች ናቸው እኮ። እነሱ ስለተቃወሙ እነሱን ደስ ስላላላቸው ይቅር። ይሄ ደዝማር እግዚአብሔር ቢከብርበትም ቢሰራበትም የሆነ ሰው ህይወት እየለወጠም ቢሆንም አያስፈልግም፣ ይቅር በቃ። እነሱን ከሚከፋቸው እግዚአብሔር አይስራ፣ እግዚአብሔር አይጠቀምበት የሚል አቋም ነው ያለው ብዙ ጊዜ ማለት ነው ፕሮቴስታንቱ ላይ። እና እንዲህ አይነት ልምድ እንዴት ነው ሁሌ አንድ ነገር ትክክልና ሮንግ ሚዛኑ የሰዎች አስተያየትና አቀባበል ከሆነ እንዴትስ ነው እግዚአብሔርስ እንዴት ነው የሚሰራው? አሁን ያኔ እንደ ተቃወሙኝ እንደዛ ዘፈን ይመስላል እንዲህ ይመስላል፣ በቃ ይሄ ዘፈን ነው መዝሙር አይደለም አሉ አይደል? በቃ ስብርብር ብዬ ባቆም ኖሮ ቁጥር 2 አይወጣም ነበር። እየዞርኩኝ በጣም ብዙ ቦታ አገለገልኩ። ከዛ በኋላ ቀጠልኩ። ግን ከእግዚአብሔር እንደሆነ ነገሩ ታወቀ። ከዛ አሁን ጭራሽ እንደ ቁጥር 1 አልበም እስካሁን አልወጣም የተባልኩ ነው። እንግዲህ አውጭልን አንድ የተባለ ዘምሪ ሲባልም እሱ ነው ሁሌ ዘምሪ የሚባለው። እንግዲህ በዛ ልክ እግዚአብሔር የሚከብርበትን ስራ ነው እንደዛ ሰው ሲያንቋሽ የነበረው ማለት ነው። ስለዚህ አሁንም
እንዲሁ ነው ወይ የሚቀጥለው? ማለት ሰው በተቃወመ ቁጥር በቃ ያ ነገር ስህተት እየሆነ ነው ወይ የሚቀጥለው? በዛ ውስጥ እግዚአብሔር የሚሰራው ነገር እስካለ፣ በዛ ውስጥ የሆነ የሚነካው ህይወት እስካለ፣ የሚለውጠው እስካለ፣ ገደል ይግቡ ነው የሚለወጡ ሰዎች ካሉ እንዴት ነው የምንለው? እንዴት ነው የምናየው? ያ ነገር ራፕ ይመስላል በተባለው ነፃነት ውስጥ እንቅስቃሴ ውስጥ የሚነኩ ቲኔጀሮች ወጣቶች ቢኖሩስ ወደ ጌታ ቤት የሚመጡ ወይም ደግሞ ከዓለማዊ ነገር የሚመለሱ? እኔ እንደሱ ነው ማየው። በነገራችን ላይ አሁን እንቅስቃሴን በጣም ሰው ያንቋሻል አይደል? እኔ ግን እንደሱ በጣም በተቃራኒ ነው ማየው። እጅግ በጣም አስፈላጊ እንደሆነ ነገር ነው የሚታየኝ። በጣም ቸርች ሚስ ያደረገችው በጣም ድጋሚ ሊታሰብ የሚገባ ነገር እንደሆነ ነው የማየው። ምክንያቱም ብዙ ወጣቶች የአገልጋይ ልጆችን ጨምሮ ወደ ዓለም እየሄዱ ነው። ለምን? እነሱ በማይመቻቸው ለወጣቶች ለህፃናት በማይመች መልኩ ነው አምልኩ ተብለው እየተገደዱ ያሉት። ኩምትር ብለው እንደ ትልቅ ሰው ስነ ስርዓት ይዛችሁ ዘምሩ ከተባሉ ህፃናት አይችሉም። ሲጀመር ወጣት ልጆች፣ ቲኔጀሮች፣ ወጣቶች ፈታ ብለው ነው መዘመር ያለባቸው። ሲጀመር መዝሙር እኮ ጨዋታ ነው፣ በእግዚአብሔር ፊት መጫወት እኮ ነው፣ ሌላ ነገር እኮ አይደለም። ምንም እኮ መሽኮርማም አያስፈልግም። በቃ ጀስት በእግዚአብሔር ፊት መጫወት ነው፣ ደስታን መግለጽ ነው፣ ቴንኪዩ ነው። በቃ ልክ ልጅ በአባቱ ፊት በሚወደው በአባቱ ፊት እንደሚፈነጨው በደስታ አባቱን ሲያይ እንደሚዘለው አባቱ የናፈቀው አባቱ ወይ ከውጭ ሀገር ቆይቶ ወይ ለፊልድ ወጥቶ ተመልሶ ሲመጣ አባቱ እንዴት ነው የሚዘለው? ህፃናት እንዴት ነው አባታቸውን ሲያዩ ሄደው የሚከቡ? ወይም እናታቸውን የሆነ ቦታ ገበያ ቆይታ የሚወዱትን ምግብ ይዛላቸው ስትመጣ እንዴት ነው የሚሆኑት? ልጆች እንዴት ነው የሚከቧት? በቃ እንደዛ ነው። በእግዚአብሔር ፊት እንደሱ ነው የምንሆነው። እኛ በነፃነት እንደ ልጅ እየፈነጨን እየተደሰተን ኤንጆይ እያደረግነው እንድንኖር ነው። ይሄ ነው በቃ ለእኔ ምስጋና አምልኮ ይሄ ነው። እና ያ ነገር በጣም በስርዓትና በደንብ ብቻ ተሳስሮ ቁጭ ካለ ስርዓት አያስፈልግም አይደለም፣ በጣም ስርዓት ያስፈልጋል። ከልክ ያለፈ ነገር ከልክ ያለፈ እንቅስቃሴና የሚያስጠላ ይሄ ወደ ዓለም የሚመስል እንደዛ የሆነ ነገር ተገቢ ነው ብዬ አላምንም እኔ። ነገር ግን በእንግሊዝኛ ይሁን በአማርኛ ይሁን በወላይትኛ ይሁን በኦሮምኛ ይሁን ሪጆይስ ማድረግ ሰው መከልከል የለበትም። በቋንቋ ገደብ ተሰጥቶ ወይም ደግሞ በባህል ገደብ ተሰጥቶ ይሄኛው ብቻ ነው የሚመቸን እንዴ? በዛኛው የሚከብር እግዚአብሔር ካለስ? ምናልባት የሚነካ ትውልድ እስካለ ለምሳሌ እኔ አንደኛዋ ልጄ ዋው ማሚ በጣም ደስ ይላል ቪዲዮ፣ በጣም በጣም ቴንኪው እንደዚህ አይነት ቪዲዮ ስለሰራሽ አለችኝ አይታው። ከዛ በነጋታው ጓደኞቼ በሙሉ የቸርች ናቸው። ጓደኞቿ የትምህርት ቤታቸው የክርስቲያን ትምህርት ቤት ነውና በሙሉ የቸርች ልጆች ናቸውና እንዴት ደስ እንዳላቸው ልነግርሽ አልችልም። ታድለሽ እናትሽ እንዴት በቃ በነፃነት ነው ጌታ የምታመልከው፣ እኛ እኮ እንደዚህ ነው ማምለክ የምንፈልገው አሉኝ። በጣም ተደስታ ነው የነገረችኝ ማለት ነው። ብዙ ጊዜ ይሄ ሪስትሪክሽን ገደብ፣ እግዚአብሔር ያልሰጠውን ገደብ ስናበዛ ወጣቶችን እናጣቸዋለን ከቸርች። ለምን? ፍሪደም ይፈልጋሉ። ያንን ፍሪደም በዓለማዊ መንገድ ያገኙታል። ያንን ነፃነት፣ ያንን ልክ መደሰት በዓለም ብቻ እንዳለ አድርገው ይቀረጽባቸዋል። ኢንጆይ ማድረግ ፈታ ማለት በቃ ፓርቲ ቤት ብቻ ያለ ነገር፣ በዘፈን ብቻ የሚገኝ የቸርች ሰው መሆን ግን መኮማተር፣ መጨማደድ፣ አንገት መድፋት ተደርጎ ነው የሚሰልባቸው። ከዛ ይጠሉታል። ክርስቲያን መሆን ይጠላሉ፣ ቸርች መሄድ ይጠላሉ፣ አገልግሎት ይጠላሉ። ከዛ ምንድነው ዓለማዊ ዘፈን ነው የሚፈልጉት፣ ጭፈራ ነው የሚፈልጉት፣ ፓርቲ ቤት መሄድ ነው የሚፈልጉት። የብዙ አገልጋዮች ልጆች ሁሉ የሚያደርጉት በድብቅ ይሄዳሉ። እዚህ ጋር ያልተከለከለውን ነገር እየከለከልን ልጆቻችንን ከምናጣ፣ ወጣቶችን ከምናባርር ለተም ሀፋን። እግዚአብሔር እኮ የደስታ አምላክ ነው። ደስ ይበላችሁ ነው የተባልነው። በጌታ ደስ ይበላችሁ ተብለናል። ለምንድን ነው እኛ መጽሐፍ ቅዱስ ያላወጣውን ስርዓት እና ገደብ እየሰጠን ልጆቻችን እንግሊዝኛ መዝሙር ነው የሚሰሙት? ብዙዎቹ የአሁኑ ትውልድ ወጣቶቹ እንግሊዝኛ መዝሙር ነው የሚሰሙት፣ እንግሊዝኛ ነገር ነው የሚያዩት። በአጠቃላይ ይሄ ወደ ሰለጠነው ዓለም የተጠጉ ናቸው በጣም። እነሱን ወስደን ኦልድ ፋሽን በሆኑ መዝሙሮች በእነሱ ብቻ ነው ጌታን በቃ የምታመልኩት ብለን ካስቀመጥንላቸው መዝሙር ይጠላሉ። ትረስት ሚ ቸርች ይጠላሉ፣ ክርስትና
ቦሪንግ ነው የሚሆንባቸው። ምክንያቱም ለእነሱ የሚሆን አይደለም። እነሱን አድሬስ ማድረግ አይቻልም በዛ መልኩ። በስታይሉ በአዘማመሩ ስታይል ብቻ ክርስትና የፋራ እምነት መስሎ ሊታያቸው ይችላል። ስለዚህ አናውቀውም ማንን እንደሚደርስ። አንዳንዴ በጣም እኛ አላስፈላጊ ነው ብለን ያሰብነው ነገር እጅግ በጣም አስፈላጊ ሊሆን ይችላል። ለቸርች እጅግ አንገብጋቢ ጉዳይ ሊሆን ይችላል። በነገራችን ላይ ብዙ ጊዜ እኔ የማስተውለው ነገር ስለሆነ ነው ይሄን የምነግራችሁ። በእርግጠኝነት ነው የምነግራችሁ። እንዲህ ተው እያለን ሰዎችን እየመታን የምናስጥላቸው ነገር በጣም አስፈላጊ ነገር ሊሆን ይችላል። ልክ እንደኔ ቁጥር አንድ አልበም ማለት ነው። እና ከዚህም አንጻር በጣም ሊታይ ይገባል። በአንድ ሳይድ ብቻ ነገሮች እየታዩ ሁልጊዜ ሃይማኖተኞችና ደንብ አስከባሪዎች ብቻ እንዲደሰቱ ተብሎ ሁሉ ነገር ተሳስሮ ቸርች የትልልቅ ሰዎችም ብቻ መሄጃ ወይም ደግሞ በጣም በቃ እኔ እንጃ ብቻ እኔ ከማየው አንግል እግዚአብሔር እንዲያሳይ ለሁሉ ሰው ጸሎቴ ነው ምኞቴም ነው በእውነት። በዚህ አንግል በሙዚቃው ብቻ ሳይሆን ይሄ በመዝሙር ብቻ ሳይሆን በብዙ ነገር ነው። አርት በአጠቃላይ ሪስፔክት አልተደረገም በቸርች። ብዙ ጊፍቶች፣ የወጣቶች ስጦታዎች አልወጡም፣ ታፍነው ነው ያሉት። ክርስቲያን አርቲስቶች፣ ክርስቲያን ወጣቶች ኢንካሬጅ እየተደረጉ አይደለም። ስፍራ የለም ለነሱ። የት ሄደው ታለንታቸውን ኤክሰርሳይዝ ማድረግ እንዳለባቸው አያውቁም። ዴይ አር ኮንፊውዝድ። ለምን ቸርች ቦታ የላትም ለነሱ። ስብከት ነው፣ የአምልኮ ሰዓት አለቀ፣ ቻው። እዚህ አሜሪካ ግን ብትመጡ ቸርቾች ትልልቅ ነገር ነው ያላቸው ለወጣቶች። እንደዚህ ጊፍትድ ለሆኑ እግዚአብሔር ለሰጣቸው ጊፍት ያንን ነገር ኤክሰርሳይዝ የሚያደርጉበት የሚያወጡበት፣ አርታቸውን ክራፍት የሚሰሩ ይሄ የክራፍት ተሰጥኦ ያላቸው ወጣቶች፣ ኮሪዮግራፊ ተሰጥኦ ያላቸው፣ ይሄ ዳንሲንግ አሁን ልክ እኔ እንዳደረግኩት እሱ እኔ ምንም እንትን አይደለም። በስነ ስርዓት ነው የሚያሰለጥኗቸው። እዚህ ሀገር ታለንት አለ። አሁን ለምሳሌ በተፈጥሯቸው የዳንስ ተሰጥኦ ያላቸው አሉ። ወደዳችሁም ጠላችሁም በቃ ጊፍትድ ናቸው። እነሱን አለመቀበል መብታችሁ ነው፣ ግን ጊፍትድ ናቸው በተፈጥሯቸው። ማንም ሰው የማያደርገውን እንቅስቃሴ ያደርጋሉ እነሱ። ከየት አመጡ? ሰይጣን የሰጣቸው ልንል ነው? እግዚአብሔር እኮ ነው የፈጠራቸው። እግዚአብሔር ነው እኮ የሰጠ። ለምን ሰጣቸው? እስከ መቼ ነው የወጣቱን ታለንት በሙሉ አፍነን በሆነ ኬጅ ውስጥ ብቻ አንቀን የምናስቀረው? ትውልዱ ይውጣ እንጂ እግዚአብሔር የሰጣቸው ታለንት ይውጣ። እንወያይበትና ተነጋግረን እየተወያየን በአግባቡ እግዚአብሔር በሚከብርበት መንገድ ተሰጧቸው ይውጣ፣ ይታይ፣ ሻይን ያድርጉ። ትንሽ የሆነ ሰው ማብራት ሲጀምር አሯሩጠን ሄደን ያንን መብራት ማጥፋት፣ የሆነ ነገር ቦግ ሲል ማጨለም። ታለንት የሚባለው ነገር ራሱ እውቅና አይሰጠውም በቸርች። ተሰጡ የተለየ ተሰጡ የተለየ መሆን በራሱ ኃጢአት ነው። የተለየ መሆን አይቻልም። ለምንድን ነው ሁላችን አንድ አይነት መሆን ያለብን? ለምንድን ነው በአንድ አይነት መንገድ መዘመር ያለብን? ለምንድን ነው በአንድ አይነት ቋንቋ ሁላችንም መነጋገር ያለብን? ለምንድን ነው? እግዚአብሔር ልዩ ነገር የፈጠረ፣ ልዩ ቀለማትን የፈጠረ፣ ልዩ ቋንቋና ሕዝብን የፈጠረ አምላክ አይደለም? የተለያየ ታለንት በየሰው ውስጥ አላስቀመጠም እግዚአብሔር? እና እኔ የሚሰማኝ በጣም ዲፕ ነው። አሁን አውርቼም አልጨርሰውም። ወደፊት መጽሐፍ ጽፍ ይሆናል ምናልባት። የማየውን ክፍተት ውስጤ እንዳረርኩ ነው የኖርኩት ብዙ አመት። በጣም ነው ኢሞሽናል የሚያደርገኝ። በጣም ነው የማዝነው። በተለይ ለወጣቶች በጣም አዝናለሁ። በእውነት የቸርች ወጣቶች በጣም ነው የሚያሳዝኑ። እጅግ በጣም ምንም በቃ መሄጃ የሌላቸው ናቸው። ያልሆኑትን ሆነው እንዲኖሩ የተሰጣቸውን ታለንት ሁሉ ቀብረው ተሸማቀው አፍረው እንዲኖሩ የሚገደዱ ልጆች ናቸው። ጋይድ የሚያደርጋቸው የለም።
በዚህ መንገድ ሄዳችሁ እግዚአብሔርን አክብሩበት ብሎ የሚያሳያቸው የለም። መቅበር ነው በቃ። የተሰጠው ታለንት ሁሉ መቀበር ነው በቃ። ይመጣል፣ ኩም ይደረጋል፣ ኩንች ይደረጋል፣ ይቀበራል፣ አለቀ። እና ያኔ እንደተጀመረው ቢሆን የኔ ቁጥር 1 አልበም እንደዛ ያ ሁሉ ተቃውሞ ሲመጣ እግዚአብሔር መቼም ስለፈለገ ሊሰራ ስለፈለገ ነገሩን ገለባብጦት እንደገና ቁጥር 2 ማውጣት ቻልኩ እና እንጂ በእንደዛ ቢሆን እኔም መዝሙር ማውጣትም አልነበረብኝም። እውነት ለመናገር መዘመር አልነበረብኝም። የወንጌላውያን ቤተክርስቲያን ውስጥ ልክ አልነበረም። እንደ ሰው ከሆነ ልክ አልነበርኩም። ግን አይደለም፣ ትክክል አይደለም። ትክክል ያልሆነው ልንገራችሁ፣ አስተሳሰቡ ነው፣ የህዝባችን አመለካከት ነው ልክ ያልሆነው። ስለዚህ መታረም ያለበት ልክ ያልሆነው ነገር ነው እንጂ ልክ የሆነው ነገር አይደለም መታረም ያለበት። እስከ መቼ ነው ራይትን ስናርም የምንኖረው? ስህተት ይታረም እንጂ። አበዛውባችሁ፣ ይቅርታ በጣም። እስቲ እንግዲህ እናንተ ማሳብ ካላችሁ ቀጥሉ። በወጣቶች ያነሳሽው ሀሳብ በጣም የሚገዛ ነው። በጣም 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 ትልቅ ፖይንት። እውነት ዛሬ የጌታ ባርካችሁ። ቀጥሎ ነው። እሺ ተባረክ ሲንገራሽ። ጌታ ቀጥሎ። ጌታ ባርካችሁ። ሶፊ ናይት ሽፍት ስለሆንኩኝ እሺ አሜን። ተባረክ። ቴንክ ዩ ሶ ማች። እሺ እሺ፣ በጣም ትልቅ ፖይንት ነው ያነሳሽው ሶፊ። እውነት በጣም የሚገዛ ሀሳብ። ቤተክርስቲያን በጣም ኢግኖር ያደረገችው የወጣቶች ጉዳይ በጣም በጣም አዎ። እና በጣም ኃይለኛ ፖይንት ነው። በቃ እንትን አረግሽን እኮ ገለበጥሽን በደንብ በጣም በአንድ ጊዜ እነሱ ስታነሺ በቃ። ምክንያቱም በጣም ወጣቶች አሁን ለእነሱ ይሄ ምንም አይደለም። እነሱ አሁን እንትን ይሉበታል። ምንም አይደለም ሳይሆን በጣም ነው እንጂ በጣም እንደሚደሰቱት እነሱ እንደዚህ ነው የሚዘምሩት። እንደዛ ለኛ ነው እንጂ በተለይ በአሜሪካ ደግሞ በዚህ ሀገር ዌስተርን አሉ ወጣቶች ደግሞ ያው እንደምታውቂው ነው። እና አሁን ኢትዮጵያም እንደዚህ ሆነዋል። አክቹሊ ወጣቶችን ለማገልገል እሺ፣ በእነሱ እድሜ ያሉትን ለመድረስ እኔ ግዴታ ወጣት መሆን አለብኝ እንዴ? እኔ ግዴታ በእነሱ እድሜ መሆን አለብኝ? ነጠላሽን መልበስ አለብሽ ነው። እኔ ጥሬ ለእነሱስ ቢሆን ነው ግን እውነት ነው ማለት ባንዶቹ ራሱ አሁን ለምሳሌ አሜሪካ ውስጥ ያሉት የክርስቲያን ባንዶች ራሱ ላይ ያሉ በጣም ሳይድ ወርክ ፕሮፌት የሚባሉ አሉ። ሮያል ቴለርስ አሉ። በጣም ብዙ ኢቨን ቶቢ ማክ በጣም የታወቀ ዘማሪ ሲዘምር በጣም ኃይለኛ የመድረክ ፐርፎርማንስ አለው። እውነት ለመናገር መዝሙሮቹ ራሱ ሪትማቸው ግድ እንትን ይላሉ። አሁን እኛ ዘምራቸው የግድ አሁን ሂሞች አሉ አይደል? ከድሮም ጀምሮ የመጡ መዝሙሮች አሉ አይደለ? እነሱ አሁን መዝሙራት እንደዚህ መጽሐፍ ከፍተሽ የምትዘምሪያቸው በተአምር አይደለም። እንትን ልትዘይበት ማጨብጨብም አትችይም። ግን በጣም መልዕክቱ በጣም ፓወርፉል፣ ደስ ይላል። ዜማውም ደስ ይላል። ይኸው ከስር ኮሜንት አንድ ኮሜንት አየሁኝ። ወጣቶች በጣም እኔ ወጣት ከስር የሰማችሁ ነው። ከስር ላይ አንድ ኮሜንት አለ። አሁን ፍራኦል የሚባል ልጅ እኔ ወጣት ብሆንም የድሮ ጴንጤ ነበርኩ፣ አሁን ግን በጣም ከቸርች ራቅኩኝ እያለ ነው። አየሽ አሁን ያሳዝናል። እስኪ የቲቲን ሀሳብ እናስተናግዳትና እኛ ደግሞ እንቀጥላለን ወዲያችንን። እንንገረው ቸርቹን እንነግርሃለን። እሺ ለሶፊም ጻፈላት በውስጥ በኩል አለ። ቸርቾች ጋር ትሄዳለህ። የቀደሙት ቸርቾች ውስጥ ስንል ኮንታክት አድርገን ፕሊዝ። ኢየሱስ አለች፣ ቃለ ሕይወት አለች፣ እነሱ ጋር ገነት አለች። እነሱ አይነት ቸርቾች መሄድ ትችላለህ። ህብረት ማድረግ ትችላለህ። አገልጋዮችንም ማናገር ትችላለህ። ያ ኮንታክት አድርገን እዚህ ሀገር ያለ ከሆነ በዚህ ሀገር ቤት ባለህበት ሀገር ባለህበት መካነ ኢየሱስ ወንጌል ቃለ ሕይወትም አለች። ሶስቱም ቸርቾች አሉ። እንነግርሃለን ወይ ለሶፊ ወይ ለሳሪዬ ወይ ለኔ ኮንታክት አድርገ። እሺ ቲቲን አስተናግጂ ሶፊዬ። እንደምን አመሻችሁ። እኔ እንግዲህ ሶፊ በጣም ወድሻለሁኝ። በተለይ ዝማሬዎችሽ በጣም ነው ወዳቸው። እንግዲህ ተነቀፉ የተባሉት ዝማሬዎች አይገቡኝም፣ ግን ለዝማሬሽ ምንም እንትን የለኝም፣ ምንም ዳውት የለኝም። በጣም የእግዚአብሔር መንፈስ ያለባቸው ዝማሬዎች ናቸው። በጣም ደስ የሚሉ ዝማሬዎች ናቸው። ከእግዚአብሔርም እንደተሰጡሽ አምሹር። ግን ይሄንን አሁን የለቀቅሽውን ቪዲዮ ሳየው እኔ በጣም ደንግጬ እንደው ማን ነው ያናደዳት አልኩኝ።
ማንን ለማብሸቅ ነው እየጨፈረች ያለችው ያልኩት። እና ምንድነው እሱ በፀጉርሽ በምናምን አይደለም ሰው ጃጅ ሊያደርግሽ የሚችለው እዛ ላይ ብዬ አስባለሁ። እና ምንድነው ምሳሌ ነሽ። አሁን ስትዘምሪም ብዙ ምሳሌ ህይወትሽን የዘመርሽው እና ያን እየታየ ልክ አሁን እንደዚህ አይነት እንዲህ አይነት መዝሙር ሲመጣ ያስደነግጣል። ይህ ምንድነው እሱ ማለት ያው እየጨፈርሽ የሚመስለው እና አንቺ እንግሊዝኛም ቢሆን ለኢትዮጵያውያኖቹ ስላልተለመደ ለእኛ ስላልተለመደ ለዛ ነው ሰው ደንግጦ ሊነግርሽ እንትን ያለው ማለት ያው አንቺ እንደገባሽ መጠን ነው እንግዲህ ያደረግሽው። አንዳንድ ጊዜ ተክሳስ ሲመጣ አንዳንድ ቦታ ላይ ብናቅም ከማንም በላይ ብናውቅም ልንቀበላቸው የሚገቡ ተግሳጾች አሉ፣ ደግሞ ማንቀበላቸው ደግሞ አሉ። ለምሳሌ መዝሙር ሲወጣ ቢነቅፉሽ ያ አንቺ ከእግዚአብሔር መንፈስ እንደተሰጠሽ ስለምታውቂ ያንን አትቀበዩም፣ ልትቀበዩም አትችይም። ምክንያቱም ከየት እንደመጣ ታውቂያለሽ። እና ይሄኛው ግን ስትደንሽ ግን ለሌሎቹ ምሳሌ ልትሆኝልኝ አልቻልሽም አይነት ነው። የፍቅርም ሊሆን ይችላል ትናንት የመጣብሽ ለፍቅርም እኮ ይሆናል እንጂ ለክፋት ብቻ ምን አይሆን ይችላል። መደነስ ግን ኃጢአት ነው የሚላለ እንዴ? ለምንድን ነው ምሳሌ እኔ እንደውም በመደነስ ምሳሌ መሆን እኮ ነው የፈለኩት። እንትኑን ይቅርታ ቆይ እያቋረጥኩሽ አይደለም፣ ቆይ እያቋረጥኩሽ አይደለም። አንዴ ልንገርሽና ትቀጥያለሽ። እኔ እዚህ ጋር ይኸውልሽ ባለመደነስ ምሳሌ መሆን አልፈልግም፣ በመደነስ ነው ምሳሌ መሆን እንፈልገው አልሽ። አሁን እንደገባሽ ነው እሱ ያንቺ እንደገባሽ። አዎ ለምን እንደኔ ሀሳብ ሳይሆን ወይም እንደኔ ስሜት ሳይሆን እንደ መጽሐፍ ቅዱስ ነው ማወራው። ስትነጋገሩ እንደ እግዚአብሔር ቃል ተነጋገሩ ነው የሚለው መጽሐፍ ቅዱስ። ማስረጃ አለኝ፣ ከመሬት ተነስቼ ሳይሆን በማስረጃ ነው የምናገረው። እና ዳንስ ቱ ዘ ሎርድ ዊዝ ጆይፉል ሶንግ የሚል አለ መጽሐፍ ቅዱስ ላይ። ዳንስ በጣም ብዙ ቦታ ነው ዳንስ የሚለው። እና አሁን እንዴት ደነስሽ ተብዬ ስወቀስ በፕሮቴስታንት በተለይ በፕሮቴስታንት በጣም ነው የሚያስቀኝ፣ ሳቅ ይመጣል። ለምን መሰለሽ? ፕሮቴስታንት መጽሐፍ ቅዱስ አንብበናል የሚል ህዝብ ስለሆነ ማለት ነው። ኦርቶዶክስ ቢለኝ አልደነግጥም፣ ምክንያቱም አልተለመደም በኦርቶዶክስ እንደዚህ አይነት ነገር። እና ፕሮቴስታንቱ ግን ቻሌንጅ ሊያደርገኝ ሲመጣ ወይም ዳንስ መሰለብሽ ሲለኝ መጽሐፍ ቅዱስ ደግሞ ደንሱ እያለ በጣም ብዙ ቦታ ላይ ማለት ነው ሪጆይስ አድርጉ፣ በዚህ መልኩ ደንሱ የሚል የለም፣ በዚህ መልኩ ተንቀሳቀሱ የሚል የለም። ግን የለም። ስለዚህ አሁን ምንድን ነው በራሱ ያንን መደነሴን እንድሸማቀቅበት የሚያደርግ ነገር መናገሩ አለማወቅ ችግር የለውም፣ እረዳለሁ። ማለት ሰው የደረሰበት መረዳት ይለያያል። ሁላችንም አንድ አይነት እይታ የለንም፣ አንድ አይነት መረዳት የለንም። እንደገና ባህልም አለ። አሁን እኔ ግጭቴ ከማን ጋር እንደሆነ አውቀዋለሁ። ከእግዚአብሔር ቃል ጋር አይደለም ግጭቱ፣ ከባህል ጋር ነው። ባህል ነው አሁን እየተቃወመኝ ያለው እንጂ የእግዚአብሔር ቃል አይደለም። ከባህል ተነስቶ ነው አሁን ሰው የሚተቸኝ እንጂ አንድም ማስረጃ የለውም ሰው። አሁን አንቺ ይሄ ነገር ልክ አይደለም ብለሽ ልትሞግችኝ የምትችይበት አንድም የእግዚአብሔር ቃል እንደሌለሽ አውቃለሁ። ከካልቸር አንጻር ነው ልትናገርኝ የምትችይው። በባህላችን አልተለመደም በእንግሊዝኛ መዘመር፣ በእንደዚህ አይነት መልኩ መንቀሳቀስ አልተለመደም ልትይኝ ትችያለሽ እንጂ እንደ ፕሮቴስታንት ቸርች የሚዘለልበት የለም እኮ። እንደ ፕሮቴስታንት ቸርች እንቅስቃሴ ኤክስፕሬሲቭ የሆነ አምልኮ ያለበት የለም። የእንቅስቃሴው አይነት ነው የሚለያየው። ምናልባት አንዱ በእጁ ተንቀሳቅሶ ከሆነ ሌላው በእግሩ ሊሆን ይችላል የተንቀሳቀሰው። አለቅ። እኔ ደግሞ የተንቀሳቀስኩት እዛ ጋ እና እጄን አንቀሳቅሻለሁ፣ ከእግሬ ወደዛ ወደዚህ ብያለሁ። ከዛ ሰዓት እንደማይ እንደዚ ነገር ይሄ የመዝሙሩን መልእክት ገላጭ በሆነ መንገድ ለመግለጽ አድርጌዋለሁ። እንግሊዘኛ ስለሆነና እንቅስቃሴውም ትንሽ የእንግሊዘኛ አይነት የአማርኛ የአበሻ አይነት ሳይሆን የዚህ ሀገር የነጮች ወይም የጥቁሮች አይነት ነገር ስለሆነ እሱ ነው እንግዲህ አሁን የካልቸር ዲፍረንስ ነው ያለው እንጂ አሁን እዚህ ጋር የመንፈሳዊነት ልክ አይደለም፣ የመንፈሳዊ ብስለት ደረጃ ወይ ያለመረጋጋትና የመረጋጋት አይደለም። ይሄ በሽብሸባ ዘልዬ ቢሆን ምን ቢሆን እልል ተብሎ ሊሆን ይችላል። ይሄ ምክንያቱም የተለመደው ሽብሸባ ስለሆነ እልል የሚባለው አይደለም። አሁን አንቺ በባህል ነው እየተቃወምሽኝ ያለሽው እንጂ በእግዚአብሔር ቃል አይደለም፣ በባህል ነው። ግን ምንድነው እሱ አሁንስ ለወጣቶቹ ይሄኛው ደግሞ በጥያቄ መልክ ነው የማቀርበው። አሁን ለምሳሌ ወጣቶቹ እዚህ አሜሪካን ላይ የተለያየ ዳንስ ነው የሚደንሱት፣ የተለያየ ዳንስ ላይክ ኖርማል ያልሆነ ዳንስ ብሎ አለ በቸርች ውስጥ የሚዘምሩት አሉ። ማዕት ወጣቶች የሚጨፍሩት አለ አይደል? ቸርች ውስጥ የሚጨፍሩትን አይተሽ ከሆነ ብዙ ቦታ ላይ እያንዳንዱ ቸርች ብትሄጂ የተለያየ ነው። እኔ አሁን የምኖርበት ቦታ ላይ
እንግሊዝኛ ቸርቾች ነው ልጆች የምወስዳቸው። ግን የሚገርምሽ እንኳን እንደዚህ እየዘለሉ እንደዚህ እንትን እያሉ ሊጨፍሩ ይቅርና አዘማመራቸው በቃ የሚገርም ነው። በቃ የጥንት ጴንጤ ነው የሚመስሉት። ሁለተኛ ደግሞ ስትሄጂ ደግሞ ፍሬደሪክ ደግሞ ምን ሄድበት አለ እዛ ደግሞ እንደው የእግዚአብሔር መንፈስ በቃ በጣም ደስ የሚል ተለኩ ቢባል እጆቻቸውን ወደ ላይ አድርገው በቃ ሃሌሉያ እያሉ እየጮሁ ነው የሚዘምሩት። ከዛ ደግሞ አፍሪካኖቹ ጋር ደግሞ ስትሄጂ ቂጣቸውን እያወዛወዙ እንደፈለጉ ነው፣ ያው የባህላቸው ማለት ነው ባህላቸው ነው። ይባላቸው እና ይለያያል። ግን ልጆቻችንን በምን አይነት ጭፈራ ነው የምናስተምራቸው? አሁን እንደነሱ ሆነን ምናምን እየተባለን አሁን ይሄ ጥያቄ ነው። እኔ አሁን ልጆቻችንን በምንድን ነው እሱ አሁን ያረቡት ጭፋሪዎች ነው የምናስጨፍራቸው? ሰው በግሉ አንድ ሰው የኔ ልጆች እንዲህ አይነቱን አምልኮ እንዲማሩ አልፈልግም ማለት መብቱ ነው። እንደ እግዚአብሔር ቃልም ባይሆን መብቱ ነው ሰው ልጆቹ 18 ዓመት እስኪሞላቸው ማለት ነው ራሳቸው እስኪመርጡ በምን መልኩ ማምለክ እንደሚፈልጉ። እንደ እግዚአብሔር ቃል ግን ይቅርታ ልጨርስልሽ እና እንደ እግዚአብሔር ቃል ግን አምልኮ አንድ አይነት ብቻ አይደለም። ይሄ ተቆሞ በስነስርዓት ተደርጎ ምናምን አለ፣ ካልም ሆነሽ የምታመልኪው አለ፣ ደግሞ ሪጆይስ እያደረግሽም እየዘለልሽ እና አሁን አምልኮ እንደዚህ ነው ተብሎ የሚወጣጣለት ነገር የለውም። በቃ መሰረት የለውም። ግን አሁን ለምሳሌ ተነስቼ እንደ ሰው በቃ ማምለክ ተነካው በእግዚአብሔር ቃል ብዬ በስክስታ ትከሻዬን እርግፍ ባረገው ያ ምንድነው እሱ እንደ ዓለም አይሆንኩ ማለት ነው። ምን ያደረኩኝ እኔ እንደሱ አላደረኩም። አንቺን አይደለም የምልሽ እኔን ነው የምልሽ። አሁን ይመጣው መለኪያ ነው አስቀምጦለት መለኪያ አለው በእውነትና በመንፈስ ስለሚል አምልኮ እሱ ነው። ግን እንደሱ ሆኖ ምንድነው እሱ የእግዚአብሔር መንፈስ እኮ ሲያስመልክሽ እኮ ያውቃል ማለት አለ አይደል? ይገባሻል። ገብተሻል። አሁን የሶፊ የእግዚአብሔር አይደለም ማለት አይደለም። ትክክል ነች እሱ። አሁን ትክክል ነው ያመለከችው። ለሰው አዲስ ስለሆነበት ነው ስለተደናገረ ነው ይናገርሽ እንጂ እርግጠኛ ነኝ መቼም በክፉ ነው ብዬ አላስብም። በክፉ የሚናገረው ያው መልካም አይደለም፣ በክፉ ነው ብዬ አላስብም። ግን አለ የአምልኮ ልዩነት አለው። እንዳለማያ ማምለክ የለብንም። አሁን ለምሳሌ ራፕ ለልጆቹ እናስተምር ብንል አይ ዶንት ኖ እኔ ልጆች አሁን እንግሊዝኛ ብቻ ነው አማርኛም አይሰሙም እና ደግሞ እንዳልሽው ዘፈን ምናምን በጣም ይወዳሉ። እና ግን ልጆች የሆነው አለ አይደል እግዚአብሔር ቤት ነው ያደጉት። ለምን ያው ትምህርት ቤትም ኢንፍሉዌንስ ያደርጋቸዋል ብዙ ነገር አለ። ልጆቹ ዘፈን የሚወዱት በጣም ሊሚት ስለሚሆንባቸው ነው። ቸርች ያለው አይደለም። ይኸውልሽ ምን እንደሚያደርጉ ታውቂያለሽ? አጠገባቸው የውሸትሽን እንኳን የቀልሽን እንደ ራፕ ብትደንሺ ኖ ዛት ኢዝ ሲን ስታፕ ኢት ይሉሻል ማለት ነው። አየሽ ያውቁታል ልዩነቱን። እና የእግዚአብሔር መንፈስ ደግሞ ነክቷቸው ደግሞ በቤተ ክርስቲያናችሁ ውስጥ ተቀይረው ልጆች ማለት ነው እንደዚህ ዘፈን የሚወዱ ተቀይረው ለምን እነሱ አሁን በስርዓት ያመልካሉ? እኛ አስተምረናቸው አይደለም። ግን አየሽ ልክ የእግዚአብሔር መንፈስ ሲነካቸው የአምልኮን ስርዓት ያውቁታል። ያኛው ልክ እንዳልሆነ ያውቁታል፣ ይሄኛው ልክ እንደሆነ ያውቁታል። ልክ ነሽ እኮ። ግን አሁን ምን መሰለሽ ይሄኛው ኤክስፕሬሲቭ እና ኤክስፕሬሲቭ ያልሆነ አምልኮ ይሄ ልክ ያልሆነና ልክ የሆነ የሚባል የለውም። መንቀሳቀስም ልክ ነው፣ አለመንቀሳቀስም ልክ ነው። አሁን እኔ የዘመርኩት አዘማመር ስላልተለመደ ነው እንዳልሽው እንጂ ልክ ነው። ስህተት እንዳሰራው አይሰማኝ። ለምን መሰለሽ መንፈስ ቅዱስ በውስጥ ያለ ስሳሳት የሚወቅሰኝ አለ። የእግዚአብሔር መንፈስ አጥፍተሻል ልጄ ይለኛል ሁሌም። በጣም ቶሎ ነው የምሰማው። እኔ በጣም ሴንሲቲቭ ነኝ ለእግዚአብሔር መንፈስ። ቶሎ ነው የምነቃው እግዚአብሔር ደስ ሳይለው ሲቀር ማለት ነው። እና እኔ አሁን በዚህ አልተወቀስኩም፣ አዘንኩኝ። በሚናገሩ ሰዎች እንደውም አዘንኩ። ምክንያቱም የእግዚአብሔር መንፈስ እኔን አልወቀሰኝም እና የወጣ ነገርም አላደረግኩም። እውነት ለመናገር I was just being expressive። በቃ ዝም ብዬ ሪጆይስ ነው እያደረግኩ የነበረው እና ያው በሽብሸባ አይደለም ያመለኩት። በተለየ በዚህ ሀገር ስታይል ነው። ሰዋት ለእግዚአብሔር ያ ማተር ያደርጋል አያደርግም? እግዚአብሔር ልብን ነው የሚያየው። ስለዚህ ልብን የማያዩትን ሰዎች ዝም ብለው አቃቂር እያወጡ የሚናገሩትን ሰዎች እነሱን ነው ይሄ እኮ እንደዚህ ነው ብሎ ማቅናት ነው የሚሻለው? ወይስ ሰው በተለየ መንገድ ባመለከ ቁጥር ወይ የሆነ ነገር ባደረገ ቁጥር ዲስከሬጅ እያደረግን እየሰበርን ማስቀመጥ ነው የሚሻለው? ማስለመዱ ነው የሚሻለው? ወይስ አሁን እንዳልሽው ቁጥር 1 አልበሜን ያኔን እንደዛ እንደተባልኩት ሰባብረውኝ ቁጭ ብል ኖሮ ለቀጣይ አገልግሎቴ አልበቃም ነበር። ስለዚህ እያንዳንዱ ነገር ልክ ያልሆነውን
እና የሆነውን ለይተን በእግዚአብሔር ቃል መዝነን ያንን ነገር ዲስከሬጅ ማድረግ ልክ ያልሆነውን የሆነውን ደግሞ የሚተቹትን ሰዎች ነው ይሄ እኮ እንደዚህ ችግር የለውም ብሎ ማቅናት ነው የሚሻለው? ወይስ ሁልጊዜ ሰዎቹ ቢሳሳቱም በቃ ስለተቹ ብቻ ያንን ነገር አብረን እየተቸን መቀጠል ነው ያለብን? ዋናው አምልኳችን በቃ በእውነትና በመንፈስ ይሁን። ሌላ ደግሞ በተቻለ መጠን ስናመልክ አምልኳችን ራሱ ሰዎች በክርስቶስ ላይ ያላቸውን ትኩረት እንዳያነሱ የሚያደርግ መሆን አለበት አምልኳችን። ግን አምልኮ ተቀባዩ እሱ መሆኑን መዘንጋት የለብንም። አሁን አንዳንድ ጊዜ እኮ የሚዘምረውን ሰው ራሱ ለመተቸት እንደዚህ ያረክ እንደዛ ለማለት የሚመጣው ሰው ራሱ እኮ ዘፈንም ምናምን የሚያዳምጥ በጣም በዘፈን ውስጥ ያሉ ሰዎች ሰው እኮ ከትችት አይቆምም። ያው ሰው ከትችት አይቆምም እኮ አይገርምሽ? እሱ እኮ ነው። ግን ምንድነው አሁን ሶፊን ለመገሰጽ እኮ አደባባይ መውጣት አያስፈልግም ነበር። ገብቶሻል? ለራሷ ቢያናግሯት። አዎ አደባባይ ግን ወጥተው እነኚህ አሁን ለክርስቲያኖቹ መመክረው ምንድነው የሰውን ነገር አደባባይ ወጥቶ ከመስቀል አለች እሷ ታናግራቸዋለች። ገብቶሻል? ስለምታናግራቸው ያው ከሷ ጋራ ዲቴል ማውራት ይቻላል። ግን ያው አንዳንዱ ሰው አቴንሽን ፍለጋው እንዳለችው በቃ አደባባይ ላይ አውጥተው በቪወርስ በምናምን ነው የሚሄዱት። በተለይ አንድ ነገር አንድ ቪዲዮ ቫይራል ሲወጣና በጣም ሲታይ በዛ ቪዲዮ ተንጠላጥለው እነሱም አብረው መሰማትና መታወቅ ይፈልጋሉ። ትክክል አይደለም። በዛ በኩል የምንበላው ነገር እንኳን ገንዘብ እንኳን ቢከፈል በእውነት ነው የምለው ያ የቅጣት ገንዘብ ነው የሚሆነው። ምክንያቱም ወንድማችንን ሰቅለን ነው ያንን ገንዘብ የምናገኘው። ስለዚህ አንድን ሰው አዋርዶ የሚበላ ገንዘብ እያንዳንዳችሁ የምታዳምጡ ካላችሁ ወንድማችሁን ሸጣችሁ ገንዘብ አታገኙ። ያ ትክክል አይደለም። ብትበሉትም መብላት አይሆንም። ለበላተኛ ታከማችሁታላችሁ። ስለዚህ ሰው ወድቆ የሰውን ነገር አደባባይ ላይ አውጥቶ ሰውየውን አሳዝኖ ልቡን ሰብሮ መብላት ይሄኛው ተገቢ አይደለም እና እንደ እግዚአብሔር ቃል እንኑር ማለት ነው። ከዛ በተረፈ ሶፊዬ ተባረኪ፣ ሁላችሁም ተባረኪ። አሜን። ተባረኪ። ቴንክ ዩ ተባረኪ። ያ የሚገርመው ትልቅ ነገር ነው። ዘዲዬ እኔ አሁን ሳስበው የወጣቶች አገልጋይ ነው መሆን ያለብኝ። ያዋጣሻል ያዋጣሻል አለ የእውነት ለመሰለሽ ጌታን እኔ ሁሌም የትም ቦታ ሲሄድ ምግባባው ራሱ ከነሱ ጋር ነው። ስናወራ በጣም ነው የሚረዱኝ፣ በጣም ነው የምረዳቸው፣ በጣም ነው አንደርስታንድ የሚያደርጉኝ። ሳገለግላቸው ራሱ በጣም ቶሎ ነው የሚነኩት። በቃ እና የሆነ እንትና ልትሆኝ ነው የሙሴን እህት ሚሪያም ሴቶቹን እየመረቻቸው ራሱ ገባሽ ቀይ ባህርን ሲያቋርጡ አይደለ እየደነሱ ነበረ። እግዚአብሔር በሙሉ ኃይላቸው እንትን እየዘመሩ ነበረ ያሉትና እንደ ሚሪያም እንግዲህ አንቺም ሊታደርጊያለሽ ብለን እናምናለን። አይ በቃ ነው የወጣቶች አገልጋይ ነው። ጸጋዬን ለይቻለሁ እንዳደገበት ማህበረሰብ ስለሆነ እምልሽ አሁን አንዳንዱ ሰው ለማቅናትም ነው እንትን ትችትና ምክር የሚሰጠው፣ ግን እንዴት እንደሚገልጠው ስለማያውቅ ነው። ሁሉም ሰው ይለያያል። ገባሽ? ማቅናትን በየውሃት መንፈስ የሚያውቃለ የሚያበረታታሽ አለ፣ ከዛ ደግሞ የሚነቅፍም አለ። እንደዚህ አይነት ነገር እኮ ይጠበቃል። ታውቂያለሽ፣ መቼም አደባባይ ላይ ለለቀቅነው ነገር ሰው በምንጽፈውም በምን የሆነ በቃ የሁሉም ሰው ሀሳብ አንድ ሊሆን አይችልም እና እንደዚህ አይነት ነገር እንትን ይኖራል። ግን አንድ እሱ ነው። ሁለተኛ እንትንም ነው አንዳንዴ ትንሽ ትዳርም እኮ ያስከባብርሻል። ታውቂያለሻል፣ ትዳር ሲኖርሽ ብዙ ጊዜ ሰው ያከብርሻል እና ብቻሽን መሆን አንዳንዴ ያስጠቃሻል። ዝም ብሎ ሁሉም ሰው ጌታ ከአንቺ ጋር አለ። አይዞሽ ባል ሲኖርሽ ሁሌ በቃ በጨዋነት የምትኖሪ በቃ ሰው ይተውሻል፣ እንትን አይልሽም፣ አይነካካሽም። ብቻሽን ስትሆኝ ግን የሆነ ሴት ላይ መበረታቱ ነገር አለ። ሴት ላይ ራሱ ያለው ተጽዕኖ ሴት ላይ በጣም ሴትን እንትን ማለት በቃ ማሸማቀቅ። ያ ልክ ነሽ፣ ክፍተት አለ እዛ። አሁን እንደዚህ የተቸኝ ልጅ በጣም ቪዲዮ የታየለት ልጅ ግልጽነትሽ ደስ ይላል በጣም በጣም እውነት። ስለዚህ ራሱን ገልጾ እዚህ ሲነግራችሁ ምናምን በእውነት አይ ዶንት ኖ ምን ያህል የዋህ እንደሆነች ነው የሚያሳየው። እና አንዳንዴ ለሰዎችም ስሜት መጠንቀቅ አለብን።